ወል ጌታ ነው ሰላም የገባው ነው ፌስቡክ ላይ ታንኪ መንፈስ ቅዱስ እናመሰግናለን ገባው ወል ጌታ ነው ሰላም ብያለሁ ሰላም የጌቶቹ ጌታ ነገስታት ንጉስ ግሬስን ቀን ገልጦ ሰጥቶናል ዛሬ ኖረናል ማለት ነው ደስ ይላል በጣም ዛሬ ግሬን ቀን እንድናይ ረድቶናል እግዚአብሔር እና ኢየሱስ ጌታ ነው ትልቅ ማስተዋል ነውና አይ ቲንክ ኢየሱስ ጌታ ዛሬ ክፍል 2 ነው የምንማረው ሬዲዮ ላይ ሰላም ብያለሁ እና ጌታ ኢየሱስ ጌታ ነው አይ ቲንክ እንግዲህ መቼም ያው ሁላችሁ እንግዲህ በጣም የሚያሳዝን ወንድማችን ነጻነት እንግዲህ ያለ የህዝብ ሰው ማለት ነው ያ መንገድ መድረክ ሰው ማለት ኪነጥበብ anyway ኢየሱስ ጌታ ነው እና እንግዲህ ሰው ይሞታል እንግዲህ ይሄን ማወቅ አለብን ግን ዛሬ አንድ ቃል አሳያቸዋለሁ የሰው ህይወት ዛሬ ታይቶ ነገ እንደሚጠፋ ግን አንድ በጣም ማሳያቸዋለሁ በጣም ማስተዋል እንዳለብን ማለት ምንና እናንተ እግዚአብሔር ይመስገን ሰው መጥቶ መቅበር ማትሺዝ እሱ ለወሬ ቆንጆ ነው ለወሬ ቆንጆ ነው ይሄ ዝማት መጥቶ ቀብሮታል እግዚአብሔር ይመስገን ግን ያ አይደለም መሰረቱ በዛ እንዳንሸውድ እና ኢየሱስ ጌታ ነው ግን የሚያስፈልገው ከዚህ ከጌታ ጋር ኮኔክት ካልሆነን ዳግም ካልተወለድን ኢየሱስን ካላወቅነው በኋላ ችግር ውስጥ እንዳንገባ ምክንያቱም ኢየሱስ ወገኖቼ መጥቶ ዋጋ የከፈለው እኔና እናንተ ህይወት እንዲኖረን ህይወት እንዲበዛልን እንዲትረፈረፈ ከሱ ጋር እንድንሄድ ማለት ነው እሱ መንገድ መጥቶ አሳየን መጣን እኔ መንገድ አለ በቃ በሱስ ካልሆነ ከባድ ነው እሱን ካላወቅነው እዚህ ምድር ላይ ያላወቃችሁ እዛ ስትሄዱ ምን ትላላችሁ ማወቅ አለ ምድር ላይ ኢየሱስን ስናውቀው በቃ ምንም ነገር ሞትን አሸንፏል ኃጢአትን ያሸነፈ እሱ ነው እንጂ በጣም ነው ያዘነው እግዚአብሔር ይመስገን እንግዲህ መቼም በጣም እንግዲህ ተወዳጅ ነው በጣም አዝነና በጣም ሰው ሁሉ ነው የተነካው እና አንድ ቃል ላንብብላችሁና እንትን ላይ ላንብብላችሁ አብሱንትን ላይ ያዕቆብ ምዕራፍ ላይ 4:12 ላይ እንደዚህ አለ እና አሳያችሁና ላንብብላችሁ ታንኪዩ እናመሰግናለን ኦኬ ያዕቆብ ምዕራፍ 4:14 ህይወታችን ምንድነው ይላል ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁ ይላል ህይወታችን ምን ጥቂት ጊዜ ታይቶ ልክ እንደሚጠፋ እንፋሎት ነናል ልክ ታይቶ አሁን የለም በቃ ዛሬ ታይዋለ ነገ የለም ልክ ህይወት እንደዛ ህይወታችን እንደውም እዛ ላይ ብዙ ትምህርት ያስተምረናል ነገ እንነግዳለን እናተርፋለን አትበሏል ነገ የሚሆነውን አታቀማሉ ጌታ ቢፈቅድና ብንኖር ይላል አንዳንድ ጊዜ ብዙ ስኬጁል እናረጋለን እኔ እናቴ አሁን በጣም ማረግ የነበረባት ነበር ግን በሚቀጥለው አመት ክረምቱ ሲመጣ አረጋለሁ ብላ አልቻለችም ሄደች ማለት ነው አንዳንድ ጊዜ ወገኖቼ ብዙ ዛሬ ነው መሆን ያለ አረጋለሁ እንደውም ነገ አረጋለሁ ምትሉትን አታረጉትም ዛሬ ይዶን ነው ነገ ምን እንደሚሆን አታውቅም ይላል እግዚአብሔር ቃል ዛሬ ማረግ ያለባችሁ ዛሬ ማረግ መዳን ካለብህ ዛሬ ከጌታ ጋር ህብረት ማረግ አለብህ ዛሬ ወነሳ መግባት ዛሬ መመለስ ዛሬ ነገ ይዶን ነው tomorrow ነገ ምን እንደሆነ አታውቅም ይላል ህይወታችን ምን አለ ዛሬ ታይቶ ነገ ልክ እንደሚጠፋ እንደ ወንፋሎት ነው አለ ታይተ ተጠፋል ልክ እንደፋሎት በቃ ተጠፋል ግን በጣም የሚያስገርማችሁ አንድ ቃል ላሳያችሁ በጣም ትንሽ በማስተዋል ልናገር አቲን ጸሎት አልገባው መሰለኝ ይቅርታ እግዚአብሔር እናመሰግናለን በጌታ በኢየሱስ ክርስቶስ ስም አስተምረን መንፈስ ቅዱስ ጊዜውን ሁሉ አንተ ተረከብ አምሮሉ የተማረከው ይሄ ፌስቡክ ላይ ያለ ፌስቡክ በፌክ ኒውስ ሁሉ በኢየሱስ ስም የተደፈነው በጌታ በኢየሱስ የሟርት መንፈስ የበላም ወንድምናት በኢየሱስ ስም ተደፈነ እግዚአብሔር አባቱ ወንጌላችን ድል ስለሚያደርግ ነፃ ስለሚያወጣ ይሄ ጽድቅ ቃል እግዚአብሔር እናመሰግናለን ነፍሴን መለሳት ስለ ስሙ በጽድቅ መንገድ መራኝ ይላል በጽድቅ መንገድ ምትመራን አንተ ብቻ ነህ እግዚአብሔር እናመሰግናለን ዛሬም አስተምረን ለዛም ለወንድማችን ደግሞ መጽናናት ለቤተሰቦቹ ለልጆቹ ስለምታደርግ እናመሰግናለን ወዳጆቹ በሙሉ መጽናናት ስለምናመሰግናለን ክብር ሁሉ ላንተ ይሁን ከፍቃ ስም ይባረክ አሜን አንድ ቦታ ላሳያችሁ እንትን ላይ መዝሙር አቲንክ 11:14 እንደዚህ አለ ኦኬ የማስተውል እግዚአብሔርንም ኦኬ እንደንቀርታል ወለ የሚፈልግ ያይ ዘንድ ከሰማይ የሰው ልጆች ተመለከተ ሁሉም አምፀዋል በአንድነትም ረክሰዋል በጎ ነገርን የሚሰራ አንድ ሰው የለም የሚያስተውላል ስለማስተዋል ነግራችኋለሁ ማስተዋል ላሳያችሁ ምክንያቱም እዚህ ላይ ራሱ ማስተዋል ይረዳሃል ማስተዋል very important ምን አለ እዚህ እግዚአብሔር ተመለከተ ይላል
የሚያስተውል እግዚአብሔር በጎ ስራ የሚሰራ የለም ማለት እግዚአብሔር ተመለከተ። ግን አንድ ቃል ላንብብልሽ ስለው ዛሬ ወደ ትምህርቱ እገባለሁ ማለት ነው። ይቅርታ አድርጉልኝ። በጣም አንድ ቃል በጣም በህይወታችሁ ላይ ይህንን ላሳያችሁ ማስተዋል ምን ያህል እንደሚረዳ። ምሳሌ 15 ቁጥር 4 ላይ እንደዚያ ከታች ካለው ሲኦል ያመልጥ ዘንድ የህይወት መንገድ አስተዋይ ሰው ወደ ላይ ይወስደዋል አለ። ከታች ካለው ሲኦል እንዳትረሱ፣ ሲኦል ያለው ከምድር በታች ነው። ጥልቅ ማለትም አለ ጥልቅ አለ። መናፍስቶች በብዛት ያሉት እዛ ነው። ግን ምን አለ? ከታች ካለው ሲኦል ያመልጥ ዘንድ አስተዋዩ ሰው የህይወት መንገድ ወደ ላይ ወስዷል አለ። ማን ነው የህይወት መንገድ? ኢየሱስ ነው። ሌላ ማን ነው? እኔ መንገድ ነኝ ያለ። የህይወታችሁ መንገድ ማድረግ አለብህ። ሀብት አይደለም፣ ቤት አይደለም፣ ንብረት አይደለም፣ መልክሽ አይደለም፣ ቁመና አይደለም። ኢየሱስ አየህ፣ አስተዋዩ ሰው የህይወት መንገድ ወደ ላይ ወስዷል አለ። አልኩ ብዙ ሰዎች መጥተው መቅበር ቆንጆ ነው፣ መጥፎ አይደለም። አንድ ጊዜ እንዳለው እዚያ እኛ ያለንበት ቦታ ላይ ነጭ ነው፣ በጣም ገረመው። አየና ማሺ ሰው መጥቷል ሊቀብር። ምንድን ነው አለ። ሰው ሊቀብር ይሄ ሁሉ ሰው የመጣው አለ። አዎ፣ ግን እሺ ጥያቄ ልጠይቃቸዋል። ይሄ ሰውዬ በህይወት እያለ ምን አድርገውለታል አለ። ቀብር ላይ ጎበዝ ነው አበሻው፣ ቀብር ላይ መምጣት፣ ቀብር ላይ ዋይ ዋይ ለማለት ያነግሩኛል ዛሬ አበሻ ለቀብር ጎበዝ። ለምን አልቀበርኩም ነው ወገኖች። የህይወት መንገድ አሰብ ከታች ካለው ሲኦል ያመልጥ ዘንድ የህይወት መንገድ ምን አለ? ከታች ካለው ሲኦል ያመልጥ ዘንድ ሲኦል ያመልጥ የህይወት መንገድ አስተዋዩ ሰው ወደ ላይ ወስደዋል። ማስተዋል ይረዳሃል ማለት ነው። አያችሁ፣ ካላስተዋል ከታች ካለው ሲኦል የምታመልጥ። ለዚህ ላብሶ መክብብ ላይ እናገራል። ወደ ለቅሶ ቤት ከመሄድ አለ እንትን ድግስ ቤት ግን ለቅሶ ቤት መሄድ ይሻላል። ለምንድን ነው? እዛ ስትሄድ ካስተዋልክ ነው። ያ ሰውዬ ልክ ሞቷል፣ እኔም እሞታለሁ ትላለህ። ልክ እንደሆነው እሆናለሁ ማለት ታስተውላለህ ማለት ነው። ትዘጋጃለህ ማለት ነው ለዛኛው። አየህ፣ እዚህ ለምድር ላይ ሆነ ካልተዘጋጀ መጥተው ነፍሱን ይማር ካለ በፍጹም መግባት አይደለም። እንደዛ ብቻ የለብም። ከልብ ነገርህ እንደዛ ሞኝ አትሁን። ኢትዮጵያስ እንደዛ ብሎ ነገር የለም። እኔ ብልህ ምን ዋጋ አለው? አንተ ከእግዚአብሔር ጋር ሳትስተካከል እኔ እግዚአብሔር ነኝ እንደ አንተ እንደዛ ብሎ ነገር የለም። መማር ያለብህ ምድር ላይ ቆመህ ጌታን ተቀብለህ ሰሊንደር አድርገህ ልክ እንደ ጳውሎስ የስ ኢየሱስ ስትል ይገባል ውስጥህ። ከዛ ልክ እሱ አሁን ያልኩህ እያስተማርኩ ያሉት ይሄ ጽድቅ፣ ይህን ጽድቅ ትቀበላለህ ማለት ነው። በዚህ ጽድቅ ላይ ከዛ ይሄ ጽድቅ ውስጥ ከገባ ሬን ትሆናለህ። ምንም ነገር ከልብ ልንገርህ፣ በቃ ምንም ነገር አያሸንፍም። በቃ ንጉሥ ትሆናለህ። ፍርሃት አትፈራ፣ በሞትን አትፈራ። ምንም ነገር የሚናወጥ ምድር አለ፣ ተራምፕ አለ፣ ምን አለ ምን አለ፣ ምንም መናወጥ የለም። የሚያናውጣችሁ ሊቆረጥ ይላል እግዚአብሔር ጋር። ስለዚህ አስተዋዩ ሰው ምን ይሆን? ወደ ላይ ይወስደናል። ህይወት ምንድነው? ዛሬ ታይቶ ልክ እንደሚጠፋ ነው። ልክ ስለዚህ ምንድነው? ማስተዋል ያስፈልገናል። ወደ ጌታ መመለስ፣ ከጌታ ጋር ህብረት ማድረግ አለብህ። አብሶ መክብብ ላይ ነገር ሰው 1000 ዓመት ቢኖር 2000 ዓመት ቢኖራል 100 ልጆች ቢኖሩታል፣ ነፍሱ ግን ብርሃን ካላየች ጭንጋፍ ነው አለ። ምንም ከንቱ ነው አለ እሱ ነገር። በቃ ምንም ነገር ቢኖር ኢየሱስን ካላወቀው በቃ አልኩት፣ በቃ ትከስራለህ። መክሰር ነው ማለት ነው። እዚህ መልካም ነው። ሰዎች መጥተዋል። ማሲሰው መጥቷል። ማሲሰው ቀብረው እግዚአብሔር ይመስገን፣ እግዚአብሔር ይመስገን። መጥፎ አይደለም ግን ያ አይደለም መሰረቱ። ያ ሰውዬ ከጌታ ጋር ዳግም ተወልዷል። ጌታ ዳግም ተወለደ ብሏል። ጌታን ተቀብሏል ወይ? ልጅ ሆኗል ወይ? ምንድነው በልቡ የተቀበለው? ዘር ነው የተቀበለው? ሌላ ነገር? ልባችሁ ትቀበላላችሁ። የተቀበላችሁት ነው የምትኖሩት። በልባችሁ ላይ ምንድነው የተቀበላችሁት? ልባችሁ ልክ እንደ መሬት ነው። የተዘራበት ይበቅላል ማለት ነው። ዘር ከዘራ በቅሏል። አየህ፣ መቀበል አለ። ስለዚህ ዛሬ አቲንክ ቁጥር 2 ጻድቅ የሚል እግዚአብሔር ቃል አሳያቸዋለሁ። ባለፈው አይተናል። ባለፈው ነግራቸዋለሁ። ይሄ ጽድቅ የኛ አይደለም ማለትም አብሶ ሮሜ ምዕራፍ 5:19 ላይ በአንዱ አለመታዘዝ ኃጢአት፣ ወደዚህ ምድር በአንዱ መታዘዝ ብዙዎች ይጸድቃሉ አለ። አሁን ይሄንን ጽድቅ የታዘዘልን ኢየሱስ ነው እንጂ እኛ አይደለም። አሁን የኔ ስራ ምንድነው? ማመን ነው። ሳምን እምነታችሁ ስራው ምንድነው? መቀበል ነው። ሪሲቭ ያደርጋል። ልክ እንደ ሪሲቨር ማለት ነው። አሁን አይታችኋል፣ ሀገራችን ላይ ያለ ዲሽ በየጣራው ላይ ያለ እሱ ብቻውን ቴሌቪዥን ቲቪ ላይ ያመጣላችሁ። ግዴታ ሪሲቨር ያስፈልገዋል።
ያ ሪሲቨር እንዳለ ኮሌክት አድርጎ ይቀበልና በቲቪ ላይ ያሳያቸዋል ማለት ነው። ልክ እምነታችሁ ልክ እንደዛ ነው የምትቀበሉበት ማለት ነው። እምነት ትቀበልበታለህ። አሁን ይህንን ጽድቅ ከተቀበልክ በህይወት ላይ እንደምትነግስ የኔ አይደለም አልኮራ በቃ እቀበላለሁ። ከዛ መኖር ይጀምራል። አሳያለሁ። ዛሬ ቁጥር 2 ነው የምንማረው። ምናልባት እቀጥለዋለሁ ወደ 3 ከ3 ሄዳለሁ። ምናልባት 4ም ላደርገው እችላለሁ። ለምን መሰለህ? ዚስ ኢዝ ፋውንዴሽን ለጴንጤ ፋውንዴሽን። እዚህ ላይ በኋላ እንደውም እኮ ለፍርድ ቀን መልስ ትሰጣለህ ይላል። ይሄ ጽድቅ ላይ ካልተማርኩ እኮ እግዚአብሔር ከመስዋዕት ይልቅ ጽድቅንና ቅንነት ማድረግ ይወዳል ይላል። እዛም እንትን ምሳሌ 1 ቁጥር 3 ላይ ከመስዋዕት ከምታቀርቡት፣ ከምትጸሉት፣ ከምትጾሙት፣ ከምትሰጡት ብር፣ ከሁሉ ከምታመልኩት፣ ከምትዘምሩት፣ ከምትሰብኩት ጽድቅ ማድረግን ይወዳል እግዚአብሔር። በቃ ጽድቅ ማለት በእግዚአብሔር ወገኖች ጻድቅ ነው። ይሄ ጽድቅ ጌታን ፈልጉ ያላችሁ ይሄንን ጽድቅ ነው። ለነዛ ለተጨነቁ ሰዎች ማለት ነው። ዛሬ ስንት ይሄንን አሕዛብ ይፈልጋሉ አለ። አሕዛብ ይሄንን ይፈልጉታል። ለልብስ ይጨነቃሉ፣ ለሚለብሱት ይጨነቃሉ፣ ለሚበሉት ይጨነቃሉ፣ ለሚነዱት መኪና ይጨነቃሉ። ለሁሉ ተጨንቀው ምናምን ተጨንቀ። ለዚህ ነው በቁመት ላይ አንድ ስንዝር መጨመር አትችልም አለ። ተጨንቀም አትጨነቋል። እናንተ እምነት ያልኳችሁ የሚጨነቅ ሰው እምነቱ ጎሎ ነው። እምነት ፉል ከሆነ ጭንቀት ተባሯል። እንግዲህ እምነት ለማምጣት የቃል ያስፈልጋል። ቃሉ መሰረት ነው። እምነት የሚመጣው ከመስማት የእግዚአብሔር ቃል ነው። ሌላ ነገር እየሰማ እምነት አታገኝ። እዚህ ፌክ ኒውስ እየሰማ እምነት አታገኝ። ፍርሃት ነው የምታገኘው፣ ጭንቀት ነው የምታገኘው። አይሰጥም። ፌስቡክ እዚህ ያለ ፌስቡክ ላይ ነበር አይሰጥም። እምነት የእግዚአብሔር ቃል ይሰጥ። ስለዚህ አንድ ቃል ላንብብላችሁና ዛሬ ቁጥር 2 ቁጥሩን ላሳያችሁ። አብሶ እንትን ላይ ላሳያችሁ። እንትን ላይ አይ ቲንክ ሮሜ ምዕራፍ 9:30 ላይ እንደዚህ አለ። እንዲህ ምን እንላለን? ጽድቅን ያልተቀበለ አሕዛብ ሁሉ ጽድቅን አገኙ፣ እርሱ ግን ከእምነት የሆነ ጽድቅ ነው እንጂ ከሕግ አይደለም ይላል። በሕግ ስራ አይደለም። ጽድቅን ያልተቀበለ አሕዛብ ጽድቅ በምንድን ነው አለ? ይሄኛው ከመስራት እንዳትረሳ። ይሄ ጽድቅ ሰርታ አይደለም፣ በቃ አምነህ ነው። በቃ አምናችሁ ትድናለህ። አምነህ ትቀበለዋለህ። ይህንን ጽድቅ ምን አለ ደግሞዋል። እንግዲህ ምን እንላለን? እንትን ላይ ዕብራውያን ምዕራፍ 9:30 ላይ እንግዲህ ምን እንላለን? ጽድቅን ያልተከተሉ አሕዛብ ሁሉ ጽድቅን አገኙ፣ እርሱ ግን ከእምነት የሆነ ጽድቅ ነው እንጂ ከስራ የለም አለ። ከዛ እንትን ላሳያችሁ። ይህን ጽድቅ የለም አለ። ተመልከቱ። እስራኤሎች ግን ይላል እዚህ ላይ በጣም እዚህ ላይ ተመልከቱ። አሁን እዚህ ላይ የሚናገረው ቃል ነው ተች የሚያደርገው። እስራኤሎች ግን፣ እኔ ግን ኢትዮጵያኖች ኤርትራኖች ብየዋለሁ፣ ዘቀጥሎ ከጎን ማለት ነው። ወይ ደግሞ ዓለም ላይ ያሉ በብዛት እዛ ሮማ ሀገር ብትሄዱ ጳውሎስ እንዲህ ዋጋ ከፍሎ ሰው በሃይማኖት ታስሯል፣ እንዲህ ዋጋ የከፈለው ማለት ነው። እዚህ ላይ ለምብላችሁ እንደዚያ እስራኤል ግን ተመልከቱ። ኦኬ እናምብላችሁ ይቅርታ አድርጉልኝ። በጣም እንደዚያ ነው እናነብላችኋለሁ። ይቅርታ ከእምነት ጽድቅ ነው እንጂ ካለ በኋላ እንደዚያ አለ። እስራኤል ግን የእምነት የጽድቅን ሕግ ምንም የተከተለ ወደ ሕግ አልደረሱም። የእምነት ጽድቅ ተከትለው ስለምንድን ነው ማለት በስራ እንጂ በእምነት ጽድቅን ስላልተከተሉና እነ እስራኤሎች ምንድን ነው ወደዚህ ያልገቡት? እነሱ በመፈለጉ በስራ ሊጸድቁ ማለት ነው። በስራ መጽደቅ የለም አልኩ። ሕግ አልኩ። እስራኤሎች እኮ ሕግ የሰጣቸው እግዚአብሔር ሊያቸው ነው እንጂ ምክንያቱም በጸጋ አውጥቷቸው አልገባቸውም። መጨረሻ ላይ እኛ እናረጋለን ሲሉ ሕግ ሰጣቸው። እንዳትረሳው ሕግ 10 ብቻ አይደለም 613 ነው። ግን አብሶ ያዕቆብ 2:10 ላይ ሕግን ሁሉ የሚያደርግ ግን አንዱን የሚተላለፍ በሁሉ በደለኛ ትሆናል። አንዷን ከተላለፍ በደለኛ ነው። እግዚአብሔር ትክክል ነው አይደለም፣ ግን አትችልም። ሕግ ማድረግ አትችልም። ሕግ እንዳትረሳ የተሰጠው ለአይሁድ ነው፣ ለአሜሪካ አይደለም፣ ለኢትዮጵያ አልኩ እኮ ምድራችን ላይ ገብቶ ህዝባችን እንዲህ ኃጢአት የበዛው ለዚህ አይደለም አልኩ እኮ። እስራኤሎች ልክ ሕግ ሲቀበሉ ኃጢአት በዛ። ማድረግ አይችሉማ፣ ማድረግ አትችልም። ሕግ ማድረግ አትችልም። እንኳን እሱን አላየም እንደ ዛሬ ስንት ምድር ላይ የተፈጥሮ ሕግ የተላለፍ ስንት ነው እስር ቤት የገባው? አትችልማ። የዚህ የተፈጥሮ መኪና ራሱ ስንት ስቶፕ ይላል።
ብዙ ሰዎች አያውቁም፣ ግን ፈተና ሲፈተኑ ስቶፕ ብሏል። ግን እዛ ላይ የሚደርሰው አክሲደንት ትክክል አታደርጉም፣ ትስታላችሁ። አየህ ህግ ማድረግ አትችልም። አሁን ይሄ ህግ አይጸድቅም። ግን ምንድነው ያለው እዚህ ላይ የእግዚአብሔር ቃል ላንብብል። እንደዚህ ያለ ስለምንድን ነው አለ? በስራ እንጂ በእምነት ጽድቅን ስላልተከተሉ ነው አለ። አየህ በስራ እንጂ በእምነት ጽድቅ አልተከተሉም። በስራ ነው የፈለጉት ሊጸድቁ። አትችልም፣ መጽደቅ አትችልም። አለዛ ክርስቶስ ታዲያ ለምን ሰራ? የኢየሱስ መጥቶ የሰራው ለምንድን ነው ታዲያ? ያፈሰሰው ደም እኮ ሊያጸድቀን ነው። ባለፈው አቲንክ አልነገርኳችሁ። በእስራኤሎች እኮ በእግዚአብሔር ፊት ራይት የሚያገኙት የሚያፈሱት ደም፣ ያንን ደም ቶሎ ያፈሳሉ፣ እግዚአብሔር ራይት ያገኛል። እብን ሊቀ ካህን ራሱ በአመት አንድ ጊዜ ይቀባል፣ ቅድስተ ቅዱሳን ማለት ነው። ለእርሱና ለህዝቡ ደም ይዞ ነው የሚቀርበው። እንዳትረሱ። ትዝ ያላችሁማ ያቅምትና ማን ነው አቤልና እንትና ቃያን ትዝ ያላችሁም? አቤል ያቀረበው በግ ነው፣ ቃያን ያቀረበው የራሱን ይፈርት ነው። እግዚአብሔር የተቀበለው ማንን ነው? አቤልን ነው። ለዚህ ነው ወንድሙን የገደለው። ምን አለ የእግዚአብሔር ቃል ስለ አቤል ሲናገር? እሱ በእምነት ጸደቃለ፣ ጽድቅ አገኘ። ለምን? እሱ ያቀረበው በግ ነው። በግ የእግዚአብሔር ስጦታ አይደል? እናንተ ነው የእግዚአብሔር ስጦታ ነው። ያ በግ ምሳሌ ደግሞ ነው ኢየሱስ ነው። የዓለም ኃጢአትን ሁሉ የሚያስወግድ የእግዚአብሔር በግ አለ። ኢየሱስ መጥቶ ደሙን አፍስሷል። አሁን ምንም እናንተ የምትሰሩት ስራ የለም። ውጡ ከምትሰሩ ማይንድ ካልኩ ህግ ምን ያደርጋል? ስራ ማይንድ ነው የሚያደርገው። ስራ ማይንድ ውስጥ ከገባ ትደክማለህ። ማድረግ አትችልም። አሁን ታደርጋለህ፣ እንደገና እግዚኦ ትላለህ። አሁን ታደርጋለህ፣ እግዚኦ ትላለህ። እንደገና ትስተሳሳለህ። አትችልም። ህግ ትግል ውስጥ ይቀጣል። ህግ የራስ ይፈርት ነው። ጸጋ ግን ዲማንድ፣ ህግ ዲማንድ ያደርጋል። ጸጋ ግን ሰፕላይ ነው። አሁን ይዞ የመጣው ይሄ ጽድቅ ሰፕላይ ጸጋ ነው። እግዚአብሔር በቃ ይሄንን ሊያጸድቀን በቃ ሊቀበል ራይት እንድናገኝ እንዳን በቃ ጻድቅ ማለት ራይት ስታንዱስ ጋር በእግዚአብሔር ፊት ቆም በጸጋ ማለት። ስለዚህ እስራኤሎች ምንድነው የሳቱት? በእምነት የሆነውን ጽድቅ ትተው በስራ ስለፈለጉ። አየህ በእምነት የሆነውን ጽድቅ ትተው በስራ ከፈለግ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ማለት ሮሜ ያሰለ ትዛላችሁ። የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። መጀመሪያ እንዲድኑ ነው አለ የልብ ቅናት። ግን የራሳችሁ ጽድቅ ይሄን አንሰርቼ ይሄን እንዳደርግ የምትል ከሆነ በፍጹም አትችልም። ነፈር አትችልም፣ አትዘቅም። እግዚአብሔር ፊት ራይት የለም። ያ መጥፎ አይደለም፣ ለራስህ ቆይ መጥፎ አይደለም። አብሶ ስፔሻሊስት ካልገባ ያደለም። ግን እዚህ ላይ ምን አለ? አብሶ እዛ ምሳሌ ምዕራፍ 21:3 ላይ እንደዚህ አለ፣ እግዚአብሔር ከመስዋዕት ይልቅ ጽድቅንና ቅንን ነገር ማድረግን ይወዳል። ከመስዋዕት ይልቅ ጽድቅንና ቅንን ማድረግ። ባለፈው ነግራችኋለሁ አይደል? መዝሙር 11:7 ላይ እግዚአብሔር ጻድቅ ነው፣ ጽድቅንና ጻድቅ ነው፣ ጽድቅ ማድረግ ይወዳል። ጽድቅ ጻድቅ ነው፣ ጻድቅን ወደደ፣ ቅንነት ፊቱን ታያለች አለ። እግዚአብሔር ምንድነው? ጻድቅ ነው። ከሱ ጋር የምትተባበሩት ይሄን ልብስ ለብሳችሁ ነው። ይሄን ልብስ ምንድነው? ይሄ ካባ ነው። ፎሬቨር ነው ያጸደቀን። እግዚአብሔር አንድ አይደለም። አምኔ ፎሬቨር ራይቸስ ነኝ፣ ወደ ታች ብሄድ ጻድቅ ነኝ። ሰይጣን የሚያስጥላችሁ ይሄንን ከጣልክ ድፍረትን ጣልክ ማለት ነው። አዳም እኮ ይሄንን ያስጣለው፣ ይሄንን ጽድቅ ለብሶ ነበር፣ አስጣለው። መጣን ወደ ህግ ውስጥ። አንድ ህግ ነበረች፣ እዛ ገባ እግዚአብሔር። ከዛ ፈራው ማለት ራቁቴን ራቁት ትሆናለህ። በቃ ጴንጤ ራቁትን የምትሆነው ይሄንን ጽድቅ ስትል ነው። ይሄ ካባሽን በቃ ካባይ ነው። ምንም ከሚስት ጋር ብትጋጭ ራቸስ፣ ስትቆጣ ራቸስ፣ ሲያመኝ ራቸስ፣ አያም ራቸስ፣ ጻድቅ ነኝ 100% ጻድቅ ነው። ይሄ ነው ድፍረት። እግዚአብሔር የሚሰማው ይሄኛው ሰውዬ ነው። ይሄን ጻድቁ ነው የሚሰማው። በቃ ከእግዚአብሔር ጋር የምትተባበሩ። ስለዚህ ምንድነው ዛሬ ቁጥር 2 ገብቻለሁ። ባለፈው ነግሬያቸዋለሁ። ፋውንዴሽን መሰረት መመስረት ያለብን እሱ ላይ ነው ያቆምኩት። አቲንክ እንትን ላይ ላንብብላችሁ። ቁጥር እንትን ላይ ኢሳይያስ ምዕራፍ 54 በጣም የምወደው ቃል ቁጥር 14 ላይ በጽድቄ ትታነጫለሽ አለ። ትመሰረታለህ ማለት ነው። ፋውንዴሽን መሰረት አልኩ። ብዙ ነገሮች በህይወታችሁ ላይ ይመጣል፣ ግን እዚህ ላይ ካልተመሰረታችሁ ይዟችሁ ነው የሚሄደው። በቅጠርጎ ሄደ ዶክተር ሪፖርት፣ ፍርሃት፣ ማንኛውም የመጣ ወሬ ምናምን ጥሎ ሄዳል እንድጠፋ። ግን ይሄ ላይ ከተመሰረት መሰረትሽ ጽድቅ ካረግሽ ፋውንዴሽንሽ ምንም ይምጣ ምንም ነገር መናወጥታ አሳይሃለሁ። ጻድቅ እንዳንበሳ ልክ ያለ ፍርሃት ይኖራል።
ግን ይሄንን ጽድቅ ባለፈው ነግራቸዋለሁ። ሮሜ ምዕራፍ 5:17 ላይ የጸጋን ብዛትንና የጽድቅን ስጦታ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል ይነግሳሉ አለ። አየህ፣ በህይወታችሁ ላይ የምትነግሱት ይህን ጽድቅ ስትቀበል ነው። አለዛ ብዙ ነገር ነክሷል አልኩ። ዘር ነክሶብን እየተባላ ያለ ኢትዮጵያ ኤርትራ ዘር ነው ተቀበላ፣ ዘር ነው የተቀበልከው። እሱ አመፃ፣ ሙስና፣ ሁሉ በቃ ውሸት ምናምን በቃ የተቀበልከው ነገር ንጉስ ይሆንብሃል። እኛ ድሮ እንደዛ ነበር። ነክሶ ውሸት ነክሶብን ስንዋይ ገብርኤል እንላለን፣ እንዋሻለን፣ ማርያምን እንዋሻለን። ለምን ነክሶ ባህላ ውስጥ ነክሷል። ግን ይሄ ጽድቅ ስትገባ ጻድቅ ሐሰትን ይጠላል ይላል። ትጠላለህ። ሐሰት ማውጣት እውነት መናገር ትክክል መኖር ትጀምራለህ። ትክክል እውነተኛ በቃ አሁን እግዚአብሔር ያህላ ከእግዚአብሔር ጋር የምትስማማው ይሄ ጽድቅ አመፃን ያስተምር። ለዚህ ነው እግዚአብሔር ጽድቅን ወደድኩ አመፃን ጠለዋል። እግዚአብሔር ወገኖቼ ከአመፀኛ ጋር አይተባበርም። ልጠራው ትችላለህ። እግዚአብሔር ሰይጣንም ያምናል ይንቀጠቀጣል ይላል። አይ ሰይጣን ያምናል ግን ልጠራው ትችላለህ። ግን የለም እግዚአብሔር ድካም ነው በቃ መርከብ። እኛ ድሮ ደከም ነው ግን አሁን ኢየሱስ ጌታ ነው። ጌታ ይመስገን። አሜን። ጌታን አመሰግናለሁ ከእንዲያን ነገር ስላወጣኝ ጌታ። ላሳያችሁ እንትን ላይ እዛ ነግሬያቸው ምን አለ መጀመሪያም በጽድቄ ኢሳይያስ ላይ 54:14 ላይ በጽድቄ ትታነጫለሽ ከግፍ ራቂ። አየህ፣ በጽድቅ ከታነጽ ከግፍ ትርቃለህ። ከተመሰረት ማለት ነው። መታነጽ ማለት እስታብሊሽ ማለት ነው። ፋውንዴሽን። አንድ ጴንጤ ወደ ጌታ መጥተህ ጌታን ተቀብለ መሰረት ይሄ ነው በቃ። መሰረታችሁ ትክክል ካልሆነ ዛሬ ስንት ያለ የሚያሰድብ ፓስተር ይሁን መሰረቱ ትክክል አይደለም የሚያደርጋቸው ነገሮች እንዲህ በቃ እንዲህ አይነት እንዲሆኑ ፓስተር እንዲሆኑ የሚል መሰረቱ ትክክል አይደለም። የተመሰረተ አልኩ ትዳር ራሱ በፍቅር ላይ ካልተመሰረተ አወዳደቅ መጥፎ ይሆናል። መሰረት ራሱ ወይ በመልኩ አይደለም ባላት ሀብት አይደለም በፍቅር ላይ ካልተመሰረት የማይገለጥ ነገር የለም። ይገለጣል ወይ ሰውየው ወዳለ ሰውየው የሚወደው የምትዘምር ነው። ተው ቢባል እምቢ አለ። የምትዘምር ሴት በቃ የምወደው እኔ የምወደው ዘማሪ ሴት። ኧረ ተው ቢል ዘማሪ እሺ አለ። በቃ አገባ። የምትዘምር ሴት አገባ። ያው በንጋታው ሃኒሞን ገብተው ጠዋት ሲያ ሌላ ሰው በሰረችበት ሻ ሃኒ ዘምር ያለው በቃ ሊወዳት እኮ መሰረት ያረቀው ፍቅር ከሌለ የማይገለጥ ነገር የለም። ይገለጣል። መሰረት ግን ፍቅር ከሆነ ትዳር ላይ የፈለገ ነገሮች ይመጣሉ። ነፋስ ይመጣል። ምንም ነገር ከዛ ዘምሪ ማለት ነው። ሃኒ ዘምሪ እሱ ይወዳል ይዘምር ነው። እግዚአብሔር ይጠብቅ። አሁን ምን አለ? በጽድቅ ከግፍ ራቅ አትፈሪም፣ ድንጋጤም ወደ አንቺ አይቀርብም። ልንልጮህ አትፈሪም። እዚህ ላይ ከተመሰረትኩኝ ነገር አለ። ጌታ በዓለም ሳላችሁ መከራ አለ አይዟችሁ ብሏል። መከራ አለ፣ ነገር አለ፣ ብዙ ነገር አታከር። ሰይጣን አለ በኃይል ነው። አብሶማ ጻድቅ ስትሆን በስማ ክርስቶስን የሚመስሏል በኃይል ይሰደድ። ሰይጣንማ አታክ የሚያደርግ አንተ ነው ግን አይችልም። ግን እዚህ ላይ ከተመሰረትክ በአንቺ ላይ ተሰራ መሳሪያ አይከናወንም። ይሞክራል፣ መከራ ያመጣል፣ ግን ሁሉ አሸናፊ ነው። ጭስጭስ አለ። እሳት ውስጥ ገብተህ ትዝ አይልም እንዴ? እነዛ ሶስቱ ሲወጡ ጭስጭስ አላሉ። እሳት አለ፣ ዳሌው ይመስላል። አንበሳው ውስጥ ጥሩ አንበሳው በላው እንዴ? አንበሳው በላው? አይ በላም። ምንም ነገሮች ይመጣሉ፣ ትወጣለህ። አንተ ነገር ይመጣል፣ ትወጣለህ። ለምንድን ነው? ይህን ጽድቅ ለብሰሃል። በቃ እግዚአብሔር አልብሶሃል፣ ተቀብሏል። ይህን ጽድቅ ጌታ ወይ በቃ የኔ ጽድቅ የለም በቃ አንተ ነህ ጽድቄ፣ ቅድስና ቤዛ አንተ ነህ ብለህ ትቀበላለህ ማለት ነው። አሁን ላሳያችሁ፣ በጣም ላሳያችሁ። እዛው እንትን ላይ ላሳያችሁ፣ እንትን ላይ አይ ቲንክ እንትን ላይ ላሳያችሁ። ኦኬ አሁን መሰረታችን ቅድም ነግሬያቸዋለሁ። መሰረቴ ይሄ ነው፣ ጻድቅ። አሁን እዚህ ላይ ፋውንዴሽን እዚህ ላይ ነው። አሁን እዚህ ላይ ተመስርቻለሁ። የፈለገ ምድር ብትናወጥ አንፈራም ይላል ዳዊት። አሳያለሁ። ጻድቅ ጎለመስኩ አረጀው፣ ሲጣል እህል ሲለምን አላየውም፣ አትለምንም። ጻድቃን ዘር ይድናል ይላል። ትድናል። ዘሮች በሙሉ ክሌም ማድረግ ነው። አንተ ጻድቅ ነኝ ይድናል ነው። ጻድቅ ነኝ ይድናል እንዳትረሳ። ይሄ ጽድቅ በቃ ልክ እንዴት አልኩ? ጌታም ማለት ፈልጉ ያለው ይሄንን ነው። ባለፈው ነግሬያቸዋለሁ። ይሄ ጽድቅ ልክ እንደ ማግኔት ነው። ያለቀውን ስራ ወደ እናንተ ያመጣል። ጌታ ምን አለ? የሚጨነቁ ስለ ያስቀድማችሁ የእግዚአብሔር መንግስት ጽድቅ ከዛ ሁሉ ይጨመረላችኋል። ይሄ ጽድቅ ልክ እንደ ማግኔት ይስባል።
በቃ ስትጸልይ ራሱ ይሰማል። ከልቤ እንግዲህ አንድ ቀን በቃ እግዚአብሔር አልሰማኝም ብዬ አስቤ አላውቅም። ተሰምቶኛል። ሁሌ እንደሚሰማኝ አውቃለሁ። ትዛሮቹም ጌታ አባቱ እንደምሰማኝ ያውቃለሁ አለ ሲጸልይ። ለምንድን ነው? ራቸስ ነው ጌታ፣ ጻድቅ ነው። አየህ በቃ እግዚአብሔር ሁሌ ይሰማሃል። በቃ ሁሌ ስትሰማል እግዚአብሔር ይሰማሃል። ያያል እግዚአብሔር። አይኖቹ ያሳይሃሉ። የጌታ አይኖቹ ሁሉ ጻድቃን ናቸው ይላል። ጆሮቹ ለጩኸታቸው ክፍት ነው ይላል። አየህ አሁን እግዚአብሔር የሚሰማ አምላክ ነው። ስለዚህ ምንድን ነው እዚህ ላይ መሰረት አቲንክ አንድ ቃል ላንብብላችሁ እንትን ላይ አቲንክ እንትን ላሳያችሁ። እሺ ኦኬ አቲንክ ምሳሌ ላይ ይናገራል። ይህ እግዚአብሔር መሰረት እንትናችን ጻድቅ እንደሆነ አቲንክ ምሳሌ ምዕራፍ 10 ላይ ቁጥር አቲንክ 20 ላይ እንደዚህ አለ። ላንብብላችሁ። ኦኬ ታንክ ዩ አውሎ ነፋስ ኖ ከታች አቲንክ ምሳሌ ያለ ጻድቃን ግን የጻድቃን መሰረት ጽድቅ ነው። የጻድቃን መሰረቱ ጽድቅ ነው። መሰረቱ ጽድቅ ነው። ጻድቃን መሰረት እዛ ምሳሌ 10:20 ላይ ጻድቃን መሰረቱ ጽድቅ ነው። አሁን መሰረታችን የጸና መሰረታችን በአንተ ላይ ነው ጌታ ሆይ። ትዛላችሁም ለአንደኛ ቆሮንቶስ ላይ ይናገራል። አንዳንዱ በብር በምን ከልቤ ልንገር የማይገለጥ አገልጋይ ሆነ በብር መሰረት መስረተ ከሆነ በጸጋ ስጦታ ላይ እንኳን መመስረት የለብህ። እነዚህ ሁሉ አብሶ አንደኛ ቆሮንቶስ 13 ላይ እኮ ያልፋል፣ ሁሉ ያልፋል። ፍቅር ብቻ ጸንቶ ይኖራል። መሰረት አጋንንት ስላወጣ አይደለም፣ መዝሙር ስለዘመርክ አይደለም፣ በቃ ነቢይ ስለሆንክ አይደለም። መሰረት ኖ መሰረት ይሄ ጽድቅ ነው። ፋውንዴሽን መሰረት ዲስ መሰረት በቃ አሁን እዚህ ላይ ተመስርቻለሁ። በቃ ምንም የሚነቀንቀኝ ምንም ነገር ኔቨር ምሰማው ምንም ነገር አይነቀንቀኝ። ለምን ተመስርቻለሁ? መሰረት ወሳኝ ነው። ቆን ይሄ ቤት ተመስርቷል ቆይቷል፣ ግን ብዙ ንፋስ ብዙ አውሎ ንፋስ መጥቷል አይቻለሁ። በእርግጥ ወደዚህ አቀርብም ኮማንድ አደርገዋለሁ። ብዙ መጥቷል አይቻለሁ ብዙ ቀን፣ ግን ተመስርቷል። ምን ይገፋው ልጅ አነከው። ልክ አሁንም በህይወትሽ ላይ ዶክተር ሪፖርት ይመጣል፣ ትሞታለህ ይልሃል፣ አለቀልህ ይልሃል፣ ግን አንተ ተመስርተሃል። አትፈራም። መሰረት ወሳኝ ነው። ግን ጽድቅ ላይ ካልተመሰረታችሁ እናትረሱ። ይሄ እናንተ ጽድቅ አይደለም ብያቸዋል። ኢየሱ ጽድቅ ነው። አንተ ስትቀበል ጌታ ልክ ስትቀበለው ትጸድቃለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ሮሜ 10:10 ላይ በልብ ስታምን ትጸድቃለህ። አሁን ይህ ጽድቅ በልብ ላይ ይፈጸማል። ከዛ ልብ ትክክል እውነተኛ አገልጋይ፣ እውነተኛ በቃ እውነተኛ ሰዎች ሁሉ ያሉ በቃ ይሄ እውነተኛ ነው። እቺ እውነተኛ ናት። በሰዓቷ ትገባለች፣ በሰዓቷ ትወጣለች። በቃ የምታደርገው ነገር ሁሉ በቃ ጉቦ የለም፣ ሙስና የለም በህይወቷ ላይ። እውነተኛ ሀቀኛ አገልጋይ ናት። በቃ ሰው ሁሉ ይመሰክርላል፣ ያስታውቃል እንጂ የማይገለጥ የለም። በቃ ይገለጣል፣ መደበቅ ነገር የለም። አሁን ላሳያችሁ፣ ሮሜ ምዕራፍ 8 ላይ ላሳያችሁ። እንደዚህ አለ፣ በደሙ ከጸደቅን በእርሱ ከቁጣው እንድናለን። ይኸውልህ በደሙ አሁን ይሄ የሚያጸድቅህ የኢየሱስ ደም ነው። ሌላ ምንም አያጸድቅም አልኩ። በብሉይ ኪዳን እግዚአብሔር ደም ነው የሚያፈሱት። የሚፈስ ደም ሰምታችሁ ታነባላችሁ። የሚፈስ ኮርማ፣ የሚፈስ ደም በስ በጣም እኮ የሚያስገርም በቃ ደም ቁጣ እንኳን ሲመጣ እግዚአብሔር ቶሎ ደም ያፈሳል። እግዚአብሔር ደሙን ያን ይቀዘቅዛል። ደም በጣም ያ እንዳትረሱ፣ ያ በግ ደም ነው። አሁን ግን ኢየሱስ መጣ። የክርስቶስ ደም ከኃጢአቱ ሊያነጻ፣ የክርስቶስ ደም ያጸድቃል። እንዳትረሳ፣ ከመጣው ቁጣ ትድናለህ እኮ ነው የምልህ። በዚህ ጋለዛ ግን ያልኩ ማሰው መጥቶ ቢሰም ቢልህ በቃ ነፍስን ይማር ቢልህ ሚሰበሰብ በፍጹም እንደዛ ብሎ ነገር የለም። በዚህ በደሙ ካልጸደቅ ማለት ነው። አያውን ደሙ ካጸደቀኝ በቃ አሁን በደሙ እኔ በቁጣ ሁሉ ድናል። ቁጣ አለ። አንድ ቃል በጣም ላንብብላችሁ። በአብርሃም ዘመኑን ላሳያችሁ። በጣም እግዚአብሔር ሰዶምና ገሞራን ሊያጠፋ ሲፈልግ አብርሃም እንዴት ቆሞ ከእግዚአብሔር ጋር እንደተደራደረ አብሶ ዘፍጥረት ላይ ዘፍጥረት 18 ከ25 እስከ 33 ምናምን እንደዚህ እግዚአብሔር ሰዶምና ገሞራን ሊያጠፋ አሰበ። እንደዚህ አለ። ቁጥር 2 ላይ እንደዚህ አለ፣ አብርሃምም በእግዚአብሔር ፊት ቆሞ ነበር ይላል። ቆሞ ነበር። አብርሃም በእግዚአብሔር ቀረበ፣ እንደዚህም አለ፣ እንደዚህ አለ፣ በእውኑ ጻድቁን ከኃጢአተኛ ጋር ታጠፋውልን አለ። አብርሃም እኮ ነው። አብርሃም አሁን በእግዚአብሔር ፊት ቆመ። ጻድቁን ከኃጢአተኛ ጋር ታጠፋለህ? አሁን እየጠየቀ እየማለደ ነው አብርሃም አለ።
እንዳትረሳ አብርሃም ዘፍጥረት 15 አንብበናል። በእምነት ነው የጸደቀው። አመነ ጸደቀ ይላል። አሁን ጻድቅ ነህ ስታንድ ትቆማለህ ለምድር። አሁን እንዳትረሳ ቁጣል አሁን ታጠፋውልን አለ። እንደዚህ አለ በእውኑ አለ ጻድቁን ከኃጢአተኛው ጋር ታጠፋውልን አለው። ከዛ እንደዚህ አለ 50 ጻድቅ በከተማስ ውስጥ ቢገኙ ከነርሱ ጋር ስለሚገኙ ይታው ታጠፋቸዋለህ። 50 ጻድቅ ፈለገ እግዚአብሔር ግን 50 ጻድቅ ባገኝ አላጠፋም አለ። እንደገና አሁንም ለመነ አብርሃም 40 ጻድቅ ቢገኛል አላጠፋም አለ። 30 ጻድቅ አላጠፋም። ሰዶምና ጎሞራ ሊያጠፋ እኮ ነው እግዚአብሔር ከቁጣ ማለት ነው። አሁን 30 10 ድረስ ይገርማል። 10 በቻለ እግዚአብሔር አላጠፋም ግን አልተገኘም። አይገርማችሁም? እግዚአብሔር የማንን ያዳነው? ሎጥን ያዳነው። የማን ነው ሎጥ? እንደውም ታውቃላችሁ እኮ የአብርሃም ጸሎት አልኩ እኮ የጻድቃን ዘር ይድናል አልኩ አይደል? ይሄም ማመን አለበት። ማመን አለበት። እነሱ ጸባያቸውን ያውን ወንድሜ በጣም የሚያስገርም ነው። በጣም በቃ ነገሩ ውስጥ ገብቷል። በቃ ብዙ ቀን በቃ ሞከሩ ተቀብሏል። ግን መጨረሻ ላይ ግን የመጨረሻ በቃ አልጋ ላይ ሆኖ የወሰነው ውሳኔ ታች ነው ያደረገኝ። በቃ ወሰነ። ጌታ ተቀበላለሁ አለ። በቃ ኃጢአቱን ሁሉ ይቅር ብለኝ ማለት ምን ብለው ተቀብሎ ጌታ ነው እስከ መጨረሻ ላይ ድናል። እነሱ በእርግጥ ይንከራተታሉ፣ ግን እናንተ ስትጸልዩ ለነሱ መላእክት ይጠብቃቸዋል እንዳያጠፋቸው ማለት ነው። የእናንተ አልኩ እኮ አሁን እዚህ ላይ አሳይሃለሁ። መልአክ ራሱ ሄዶ ሎጥን እንዴት እንዳዳነ ጎትተው እንዳወጣቸው ማለት ነው። የማን ነው ሎጥ እንዲድን ያደረገው? ሎጥ በራሱ አይደለም እንዴ ነው ያደረገው? የአብርሃም ጸሎት። አሁንም አሳያለሁ። ጻድቃን ዘር ይድናል። አመን ማመን አለብሽ። ሌላ ነገር ጸባያቸው ሁኔታቸው ይድናል። ግን ያው እነሱ ይንከራተታሉ፣ በከራተቱ ይገባሉ፣ ያው ዋጋ ይከፍላሉ፣ ግን ይድናሉ መጨረሻ ላይ። ግን እኔ አይቻለሁ አጎቴ ራሱ ባለቀ ሰዓት በጣም ጥሩ ሰው የዋ ነው። ኢትዮጵያ ሄጄ ነበር። ከዛ ማለትም ሐሙስ ቀን ነው በቃ ታሟል። አልጋ ላይ እየተጠበቀ ነው ያለው። አልጋ ላይ መነሳት አይችልም። ከዛ አሁን ከእቴ ጋር ሐሙስ ዕለት መሄድ አለብን አልኳት። እሱ ጋር ኮተቤ ነው ያለው። ሲሄድ አልጋ ላይ ነው ያለው። ልክ ሲሄድ ወንጌል እንጸልይለት ፈለገ። ቁጭ አለ። በጣም የሚያስገርማቸው ከአልጋ ላይ ተነሳ። ከዛ ጸለይኩ። ጌታን ተቀበለ። ንስሐ ገባ። ከዛ በኋላ መቀመጣለሁ ብዬ ነበር ቅዳሜ ዕለት። እኔ በቃ ደግሞ በዛ ላይ እሱ ሌላ ነው አላወራም። በጣም ችግር ነው ታውቃለች። ቤት ውስጥ አንዳንድ ጊዜ እሱ ይቀርባችሁ እናንተ ጥሩ ሰዎች ስለሆናችሁ አላወራም። አንዳንድ በትዳር ገባችሁ። ግን ይሄን ወይ ግን ቅዳሜ ዕለት አመጣለሁ ብዬው እሱ ሄደ። ግን ማን ተቀብሏል? ኢየሱስን ተቀበለ። ለምን? የጻድቃን ዘር ይድናል። መጨረሻ ላይ አልኩ ባይሆን ወንድሜ ማሆን መጨረሻ ላይ እውነተኛ ውሳኔ ወሰነ። በቃ ብዙ ቀን እድል ሰጥቶት ነበር እግዚአብሔር፣ ብዙ ቀን እድል ሰጥቶት ነበር። ግን መጨረሻ ላይ አልኩ ግን ዋጋ ትከፍላለህ። በቃ በስጋ ዋጋ ትከፍላለህ። ቶሎ ብለህ መምጣት ነው የሚያስፈልግህ። ቶሎ ብለህ ከጌታ ጋር ያልኩ እኮ እግዚአብሔር የማመሰግነው ድሮ ሲነግሩኝ እምቢል ነበር፣ አልቀበለው ነበር። በቃ ግን ጌታ ይመስገን መቼም ተበቀየዋለሁ ብዬ አምናለሁ። ሴጣን ገና ይበቀለዋል። ለምን ስንት በቃ ሊገልም ማለት ነው። ገባ ስንት በቃ ግን እግዚአብሔር ግን አመጣኝ። በቃ እዛ ኬንያ እያለሁ እዛ ቲካ ነበረ። እዛ ያሉ ክርስቲያኖች አንተ እኮ ሩቅ አይደለም ይሉኛል። አንተ እኮ ሁሌ ይናገሩኛል። ግን እንዳሉት ሆነ። ጌታ ይመስገን ወደ ጌታ መጥቻለሁ። አሁን አብርሃም እዚህ እስከ 50 ጠራ፣ እስከ 10 ድረስ የለም። ከዛ እግዚአብሔር ሄደ። ከዛ ሶዶምና ጎሞራን እግዚአብሔር አጠፋ። ሎጥን እንዳትረሱ መላእክቶች ጎትተው ነው ያወጡት። ታሳይሃል። የማን ጸሎት ነው ሎጥ እንዲድን ያደረገው? ሎጥ ፈቅዶ አይደል ሄደው? ሎጥ ፈቅዶ አይደል ሄደው? ልጆቻችሁ እመኑ ሄድን የፈለገ ነገሮች ሲግቡ አልኩ። ስንት አልቆነ ያጋጥመኛል። ልጆቻቸው ወደ ሆሞሴክሹዋል የሚሆኑ እንትናቸውን የሚቀይሩ እመኝ እግዚአብሔር ልጅ ትድናለች። እመኙ እግዚአብሔር እመኝ ቃሉን ይዘክሌ ማድረግ እግዚአብሔር ዘር ይድናል ብለሃል። ልጆቼ ይድናሉ ብለሃል። መጻድቃን ዘር ይድናል ብለሃል። ዘሮቼ በሙሉ ይድናሉ። አሜን አሜን። አሁን ምን አለ እዚህ ላይ? በቁጣው እንድናለን። ምንድነው የሚያድነን? የእግዚአብሔር ቁጣ። በደሙ ከጸደቅን ከቁጣው እንድናለን። በጣም ላሳያችሁ እዚህ ላይ እንትን ላይ አንደኛ ዮሐንስ ላይ ምዕራፍ 6:9 ላይ ላሳያችሁ። አሁን አያችሁ ይሄ ጽድቅ መኖር አለበት። አየህ አሁን ይህን ጽድቅ ከተቀበልክ ግዴታ ቃሉን ሰሚዎች ብቻ አትሆናል፣ አድራጊዎች አሉ።
አሁን ይህን ጽድቅ ተቀብያለሁ፣ ፍሬ ልታፈራ መኖር አለብህ። የጽድቅን ነገር ማድረግ አለ። ቅድም ነገርኩህ፣ እግዚአብሔር ከመስዋዕት ይልቅ ጽድቅንና ቅንነትን ማድረግ ይወዳል። አሁን እዚህ አንደኛ ዮሐንስ ላይ እንትን ላሳይ፣ ዮሐንስ ላይ እንደዚህ ናባች አንደኛ እንትን ላይ አንደኛ ዮሐንስ 6 እንትን ላይ 9 ናቸው። ኦኬ 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 ላሳያችሁ እንደዚህ አለ። ኦኬ 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 ታንክ ዩ እናመሰግናለን። ለምሳሌ አንደኛ ዮሐንስ ላሳያችሁ እንትን ላይ አንደኛ ዮሐንስ ላይ 6:9 ላሳያችሁ። ከእርሱ ጋር ህብረት ካለን በጨለማ አንመላለስም፣ እውነትንም አናደርግም። እርሱ ለእያንዳንዳችን እሱ በብርሃን እንዳለ በብርሃን ለእያንዳንዳችን ንብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። አይ ከሱ ጋር እንመላለሳለን ብለህ በጨለማ ብትመላለስ ትዋሻለህ ማለት ነው። ውሸት እያደረክ ነው ማለት ነው። ግን ከሱ ጋር ህብረት ካለ ከሱ ጋር አሁን ኢቭን እንኳን ድካም እንኳን ቢኖር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አሁን የኢየሱስ ደም የሚያስፈልገው ሊያነጻን ነው። እንዳትረሱ፣ ሁሌ ስታመልኩ እግዚአብሔርን ደሙ ያነጻቸዋል። ስትጸልዩ ደሙ ያነጻል። ኤቭሪዴይ አክቲቭ ነው ደሙ። የክርስቶስ ደም ከአቤል ደም የሚበልጥ ነው። የሚናገር ደም ይለዋል። ወደሱ ቀርበናል ይላል። የእሱ ደም ያነጻል። የክርስቶስ ደም ከሞተ ስራ ህሊና ህያው እግዚአብሔር እንድታመልክ ያነጻል። አልኩ ጠዋት ተነስተህ ይቅር በለኝ የምትል ከሆነ ትክክል አይደለም። ትክክል ሰምቲንግ ኩነኔ ያለው ውስጥ ማለት ነው። ያልነጻ ነገር አለ እንጂ ጠዋት ተነስቼኝ ይቅር በለኝ የለም። አየታ ሰምቲንግ አልነጻ አልኩ። አብሶ ብራ ላይ ይናገራል እኮ አይ ከሞተ ስራ ህሊና ህያው እግዚአብሔር እንድናመልክ ከሞተ ስራ ህሊናችን ያነጻ ነው የክርስቶስ ደም ማለት ነው። ይሄ ደም ህሊናን ያነጻል። ከዛ ምንም ኩነኔ የለም። የኃጢአት ኩነኔ የለብህም። ደሙን አልኩ የሚያጸድቃችሁ የኢየሱስ ደም ነው። ደሙ ያጸድቃል። አሁን ከሱ ጋር ህብረት እንዲኖር አልኩ። ከህብረት አለን ብለን በእውነት ማንመላለስ ከሆነ እየዋሸን ነው። ህብረት የለንም። የምትዋሸው ደግሞ እግዚአብሔር ነው እንጂ አንተ እግዚአብሔር የምትዋሸው እግዚአብሔር እውነተኛ ነው። እግዚአብሔር እውነተኞችን ይወዳል። አሁን አንድ ቦታ ላሳያችሁ የእግዚአብሔር ቃል አትንከው ለእንደዚህ ያለ ኦኬ ይሄንን ጽድቅ እንድንኖርንበት ነው። አትንክ አንደኛው ነው ስለማለት 3:7 ላይ እንደዚህ ይላል፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው አለ። እርሱ ጻድቅ እንደሆነ ጽድቅን የምታረግ ከሆነ ጻድቅ ነህ። ልክ እሱ እንደተመላለሰ ትመላለሳለህ ማለት ትክክል መኖር ትጀምራለህ። ትክክል ቤት ውስጥ ራሱ ትክክል በቃ ከዛ ከልቤ ልንገርህ በቃ ትባረካለህ። በረከት ነው የሚያደርገው እግዚአብሔር ትክክል ካለም። ጻድቅ ማለት ራይት ስታንድ ዊዝ ጋድ ማለት ያለምንም ኩነኔ ያለምንም ሽንገላ። ጠዋት ተነስተህ እግዚኦ የምትል ከሆነ ትክክል አይደለም። ሰምቲንግ ደሙ አላነጻህም ማለት ነው። ጠዋት ተነስቼ እኔ ዚስ ኢዝ ዘ ዴይ ነው ዋት ዘ ሎርድ ሃዝ ሜድ። ኩነኔ የሚባል ተባረራል። ማን ያባረረው? ይሄ ደም። ይሄ ደም ነው ያጸደቀኝ። ይሄ ደም አጸደቀኝ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻሃል፣ ያጥብልሃል፣ እጥብ ያደርግልሃል። ደሙ ያጥብልሃል። ምሳሌ ምዕራፍ ላይ 29 ቁጥር 2 እንደዚህ ይላል። ላምብላችሁ በጣም የሚያስገርም ነው። ይሄን ተመልከቱ። በጣም መጸለይ ያለባችሁ በምድራችሁ ላይ ጻድቅ እንዲበዛ ነው። አይ ጻድቅ የትኛው ፓስተር አልኩ። በምድራችን የራሳቸው ጽድቅ በብዛት በዓለም ላይ ጽድቅ የራስ ጽድቅ እንደዛ ብሎ እሱን አይደለም ፈልግ ያለ እግዚአብሔር። ያንተ ጽድቅ ትክክል አይደለም። ምን አለ እዚህ ላይ ምሳሌ ምዕራፍ 29 ቁጥር 2 ላይ እንደዚህ አለ፣ ጻድቃን በበዙ ጊዜ ህዝብ ደስ ይለዋል፣ ኃጢአተኛ በሰለጠነ ጊዜ ግን ህዝብ ያለቅሳል። አየ ጻድቅ በበዛ ጊዜ ህዝብ ደስ ይላል። ምድራችሁ ላይ በነጋዴ ውስጥ ጻድቅ ቢኖር፣ በመስሪያ ቤት ውስጥ ጻድቅ ቢበዛ፣ በሁሉ ኤሪያ ጻድቅ ቢኖር ህዝብ ደስ ይለዋል። በጣም ደስ ይለዋል። በቃ ደስ ይለዋል ህዝብ። ለምንድን ነው? ትክክል እያደረጉ ነው። ነጋዴው ራሱ ትክክል በቃ ውሸት የለ አይደብቅ፣ በትክክል ዋጋ ይሸጣል። ለምንድን ነው? ይሄ ጽድቅ የለማ የሚዋሻየ ግን ራሳችሁ ጻድቅ ነው ስታዩ ጻድቅ ነው የጾመ ነው እንደዛ ብሎ ነገር የለም። ይህን ጽድቅ አልተቀበልኩም ትክክል አልተኖርማ። ጻድቃን በበዙ ጊዜ ህዝብ ደስ ይለዋል። በመንግስታት ይሁን በተለያየ በኃላፊነት በታች ጀምሮ ከቀበሌ ነው ለለ ከሀገራችሁ ቢኖር ይሄ ጻድቅ ቢኖር ህዝብ ደስ ይለዋል። በቃ ትክክል ነው የሚሰሩት። በትክክል በሰዓት ይገባል።
ትክክል ይናገራል። በዚህ ሰዓት መጥቼ እመጣለሁ ብሎ በተጋዛ ሰዓት ይገኛል። አይዋሽም። በቃ ምን ለምሳሌ ላይ ራሱ አይዋሽም። ትክክል በቃ የሚያደርገው ላይ ሲቀመጥ ጻድቅ ነው። በቃ ህዝብ ደስ ይለዋል፣ እያየ ህዝብ ደስ ይለዋል። ግን ኃጢአተኛ በሰለጠን ጊዜ ህዝብ እያለቀሰ ነው። ህዝብ እኮ እያለቀሰ ነው ያለው። እያስተዋላችሁ ነው? እያለቀሰ ነው። ሰው በሰዓት በትክክል አይገባም፣ በትክክል አይሰሩም። ሙሰኛ ነው፣ ጉበኛ በስቷል። ምድራችን ላይ በብዛትማ በስቷል፣ ጉበኛ በስቷል። ይሄ ሁሉ ለምንድን ነው? ይሄ ጽድቅ አላወቀም። ግን በኋላ ዋጋ ትከፍላታለህ ይህን ጽድቅ አልተቀበልክ ማለት ነው። መነካ ፓስተር ተስፋዬ ማሺ ሰው መጥቶ እኮ ቀበረው ምናምን። ኧረ እባክህ እንደዛ ብሎ ነገር የለም። ማሺ ማንም ሰው መጥቶ አይቅበረኝ እኔን። ከሄድክ ነው። እንደዛ ብሎ ነገር የለም። እንዴ ሰዎች ምን ይላሉ ምናምን። በእርግጥ ነገር ይገለጣል። አብሶ ስትቀበል አባሩ ያስብ። ይሄ ሰው በጣም ጥሩ ሰው፣ ቅንነት አለው፣ በጣም የሚረዳ ሰው ነው። ገባችሁ? ምንም ነፃ ነው፣ ከፖለቲካ ከምናምን ነፃ ነው። ምንም ሰምተን አናውቅም ሲናገር ማለት ነው። እኔ በጣም ነው የምወደው አላቢ። በጣም የሚሰራቸው ሙቪዎች ደስ ይላል። ግን ይሄ መልካምነት ተገለጠ። አሁን እናቴ የራሷ ስትሞት በዛ በኮሮና ለምን ደግነቷ፣ መልካምነቷ ገባችሁ? የጻድቃን ሞት የከበረ ነው እግዚአብሔር ቃል። ግን እንዳትረሳ ይሄ ኢየሱስ ነው የሚያስፈልግህ ከሱ ጋር። ምክንያቱም እሱ ነው እዛ አላውቅም ካለ ምን ትላለህ? ምድር ላይ እዛ ብትሄድ ልታፍር ነው። የት አውቃለሁ ቢልህ ምድር ላይ የታወከኝ የተሰበከ የተነገረ መች እሺ አልክ? እሺ መች አልክ? መነቃ እነሱ እኮ ሃይማኖት ነው፣ ሃይማኖት መጤ ሃይማኖት ነው መጤ እያለ ህዝቡን እያወናበዱት፣ በቃ ህዝቡን እያወናበዱ ለወዳቸው ሲሉ ማለት ነው። ህዝቡን እያወናበዱት ማለት ነው። እንደዛ ብሎ ነገር ይሄ ህይወት ነው የምንሰብካችሁ፣ ህይወት ነው በቃ። ሌላ ምን የሚቀይር ኢየሱስ ካልቀየረ ራስን ነው መለዛችን። አለዛ ሃይማኖተኛ ነው የምትሆነው፣ ሃይማኖተኛ ይሆናል። ግን እሱ ሲገባ ይቀይረኛል፣ ደስቲንን ይቀይራል። ይሄ ጽድቅ ቀይረኝ፣ ይሄ ጽድቅ ትክክል እንድኖር አደረገኝ፣ ያለኝ ይበቃኛል እንድል እሱ ደግሞ አይተወኝም። አሜን። ስለዚህ ጻድቃን በበዙ ጊዜ ህዝብ ደስ ይሏል። ምሳሌ ምዕራፍ 9:2 ላይ ነገርኳቸው። ጻድቃን በበዙ ህዝብ ደስ ይሏል። ኃጢአተኛ በሰለጠን ጊዜ ህዝብ ያለቅሳል። እግዚአብሔር ይጠብቀን። ምሳሌ ምዕራፍ 11:14 ላይ እንደዚህ አለ። ኦኬ ላምብላችሁ። ኦኬ በጻድቃን ልማት ከተማ ደስ ይለዋል። ምሳሌ አቲንክ 11 ላይ ቁጥር አቲንክ 14 ላይ እንደዚህ አለ። በጻድቃን ኦኬ እንደዚህ አለ። ጻድቃን ግን በእውቀቱ ይድናል ካለ በኋላ በጻድቃን ልማት ከተማ ደስ ይለዋል። በጻድቃን ልማት እንግዲህ መቼም እያያችሁ መሰለኝ በምድራችሁ ላይ አይደለም። ሂዝ ራቸስ እግዚአብሔር ጻድቅ ነው። ኢየሱስ የመጣላችሁ መንግስት ማለት ነው። ራቸስ መነቃ ፓስተር ኢየሱስ እኮ ጴንጤ ነው። እንደዛ ብሎ ነገር የለም። ባክ ጴንጤ እኮ ብትለው እኮ ተሳስታል። ጴንጤ እኮ የሚሉት መንፈስ ቅዱስ ሲሳደቡ ሲያውቁ እኮ ነው። ጴንጤ ክርስቲያን ነው የሚባለው። ጴንጤ ማለት እነዚህ ጴንጤቆስታልን ለማለት ሲፈልጉ ያው ተቀበል ነው። ጴንጤ ይላል። እንደዛ ብሎ ነገር የለም። በጻድቃን ልማት ከተማ ደስ ይላታል። ልማት ያለማላችሁ ነው። እግዚአብሔር ይመስገን፣ ጌታ ይመስገን ስለመጣ እኛም እንጸልይለታለን። በዚህም ባለ ብትራ በጣም ነው የምንጸልይለት። እያያችኋል እየሆነ ያለው ነገር አንዳንዴ ጽድቅ ስራ ሲጀመር ያን ትናወጣለህ። በቃ ትክክል ሲመጣ ምናምን ትናልኩ እኮ ኢየሱስ መጥቶ እኮ ተናወጠ። ምድሩ ላይ ተናወጡ። በቃ ተናወጡ። በቃ በሃይማኖት ያሉት ተናወጡ። ቢናወጡ ይናወጡ። የክብርን ጌታ አሳልፈው ሰቀሉት ይላል። ቢያውቁት ኑሮ ይላል። አላወቁትም። ግን እሱ ስራ ሰርቶ በ3 ዓመት ተኩል የሚያስገርም ስራ ሰርቶ ሄደ። የሰራው ስራ እኛ ደረሳል። አየህ ጽድቅ ሲመጣ በቃ ይናወጣል። በቃ ምክንያቱም ሰዎች ጽድቅ አይፈልግማ። ትክክል መሆን አይፈልግም። መዋሸት፣ በታክሲ ዋሻል፣ በተለያየ በቃ ስንቱ መሰላውን እንደዚህ መናወጥ ውስጥ የገባው አሜሪካ ራሱ ከልብ ልንገርህ በቃ ትክክል የለማ። አመጽ ነው ያለው፣ ስርቆት ነው ያለው። ይሄ ሲመጣበት ትናወጣለህ። እግዚአብሔር ይጠብቅ። የጽድቅ ሲመጣ ትናወጣለህ። ግን በጻድቃን ልማት ከተማ ደስ ይላታል። ጽድቅ ካለ ከተማ ራሷ ደስ ይላታል። በጻድቅ ሲለማ ማለት ነው። አየህ ደስ ይላል። እግዚአብሔር ይመስገን። ምሳሌ ላይ በመላችሁ እንትን ላይ 11:28 ላይ እንደዚህ ይላል። 11:28 ላይ እንደዚህ አለ። ኖ መዝሙር 92 ላይ ቁጥር 12 ላይ እንደዚህ አለ። ጻድቃን ልክ እንደ ዘንባባ ያፈራል፣ እንደ ሊባኖስ ያድጋል። ጻድቅነ ልክ እንደ ዘንባባ ታፈራለህ፣ እንደ ሊባኖስ ታድጋለህ። እንዳትረሳ። ይሄን ጽድቅ መቀበል አለብህ።
ይሄ ጽድቅ ውስጥ መግባት አለበት፣ ልብ ላይ መሆን አለበት። አልጎ ልብ ነው የምትጠቀው። ልብ ትክክል ከሆነ ትክክል ትኖራለህ። ልብ ግን ትክክል ካልሆነ ትክክል አይደለም። አንድ ሰው የሚታወቀው ብዙ ሰዎች መልኩ፣ ሴቷ የምትሸወደው መልኩ ሲያምር የተቀባው ደግሞ ሽቶ ምናምን፣ እንደዛ ብሎ ነገር የለም። እንደዛ ልቡ ነው ወሳኙ። ልቡ ትክክል ነው። ልቧ ትክክል ነው። ዋትስ ልቧ ምንድነው? ልቧ ውስጥ ያለው የተዘራው ማለት ነው። ከዛ አንድ ቀን ብቅ ይላል፣ ሳታውቁ ይወጣል። ግን ልቧ መሰረት ነው። አየህ፣ ለዚህ ነው አጥብቃችሁ ልባችሁን ጠብቁ ያለው። የህይወት መውጫ እዛ ላይ ነው አለ። ልብን ለአሁን ለምሳሌ ምሳሌ 23:26 ላይ ልጄ ሆይ ልብን ስጠኝ ነው ያለው ጌታ። ጌታ የሚፈልገው ልባችሁን፣ መልካችሁን አይደለም፣ ሀብታችሁን አይደለም። ልብሽ ስትሰጪው ይሄ ድንጋዩን ልብ አውጥቶ ስጋ ልብ ይሰጣል። እሱ ካልቀየረ ኔቨር አትለወጥም። ወደ እሱ መምጣት የሚያስፈልገው ለዚህ ነው። እሱ ነው የሚቀይርህ። አየህ፣ እዚህ ላይ ምን አለ እግዚአብሔር ቃል? ጻድቃን ልክ እንደ ዘንባባ ያፈራ እንደ ሊባኖስ ያድጋል። ወደ እሱ ደግሞ ስትቀርቡ ከፍታ ነው ያለው። ከፍ ከፍ ያደርጋል እግዚአብሔር። በፍጹም ነገሮች አሉ፣ አንተ ግን ከፍታ ላይ ነው ያለው። ከፍ ትላለህ። በቃ ወደ እሱ ስትቀርብ ማለት ነው። ምሳሌ ላይ 18:10 ላይ እንደዚህ አለ፣ የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እሱ ሮጦ ከፍ ከፍ ይላል። በቃ ወደ እሱ ስትሮጡ ከፍ ከፍ ያደርጋል እግዚአብሔር። መጽሐፍ ቅዱስ እያነበባችሁ ብሉይ ኪዳን ላይ እግዚአብሔር ወደ እሱ የመጡ ከፍ ከፍ ሲያደርጋቸው፣ እረኛው ዳዊትን ንጉሥ ያደርገው፣ ወደ እሱ የቀረቡ በሙሉ ከፍ ከፍ። እነ ዮሴፍ ምን መስላችኋል? እንደ መጽሐፍ ቅዱስ ጠቅላላ ያያችሁን የእግዚአብሔር ስም እንዳትረሳ የጸና ግንብ ነው። ጻድቅ ወደ እሱ ስትሮጥ ከፍ 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 ያደርጋል እግዚአብሔር። ታዲያ ወዴት ነው? ወደ መንግስት ነው ያለው? አይደለም። ወደ ትራምፕ አይደለም። እንደምነቃ ፓስተርዬ ወደዛ ወደ ባለስልጣን ነው ያለው? አይደለም። ወደ እግዚአብሔር በቃ ከፍ ያደርግሻል። በቃ እሱ ከፍ ከፍ ያደርጋል። ምን ይመስላል? እነ ዳንኤል እያየ አይደለም ከተማ ሲገዙ ከዳንኤል አምላክ በቀር ሲንጉሱ ምን ይመስላል? ከዳንኤል አምላክ በቀር አለ ህግ ወጣ። በቃ እነዛ ሽማግሌዎች ዋሽተውበት ንጉሥ መንግስት ስለ ህግ አውጥተው ማለት ነው። ከአንተ በቀር የሚጸልዩ ከአንተ ብለው ግን እንዳለ እነሱ ወደ አንበሳው ሳልጣላቸው ዳንኤልን ይጣሉት ያሳያሉ። ጻድቃን የሚጠሉ ይጸጸታሉ ይላል እግዚአብሔር ቃል። አልኩት ጽድቅ ስታረግ አትወደድ። ጽድቅ ትክክል ስትኖር በፍጹም አጅሬ የዚህ ዓለም ገዢ ሴጣንና ብዙዎቹን በቃ ወናብዷል። አይወድም። አሁን ምን አለ እዚህ ላይ? ጸሎት ራሱ ይሰማል። ጻድቅ ና መዝሙር 34:17 ላይ ጻድቃን ጮሁ፣ እግዚአብሔር ሰማቸው። በቃ ምንም ትግል አያስፈልግም። እግዚአብሔር ይሰማኛል። አይሰማኝም? ሁሌ ይሰማሃል። ለምን? ይህን ጽድቅ ለብሰሃላ። ይሄ የእሱ ጽድቅ ባለፈው ነገር ኢሳይያስ 54 ላይ ከእኔ ዘንድ ነው አለ። የእግዚአብሔር ባሪያዎች ርስታቸው ይሄ ነው፣ ጽድቄ ከእኔ ዘንድ ነው አለ። አሁን ጻድቃን ጮሁ፣ እግዚአብሔር ይሰማሃል። በቃ ይሰማኛል። እኔ ምንም ትግል ከልብ ልንገራችሁ ትግል የለኝም። እኔ ትግል ምናምን የለም። ይሰማኛል እግዚአብሔር። ለምንድን ነው የሚሰማኝ? አም ራይቸስ ራይት አግኝቻለሁ። ራይቸስ ማለት ራይት ስታንድ ዊዝ ጋድ ማለት ነው። አይ ሃቭ ራይት ቱ ቢ ሂር፣ አይ ሃቭ ራይት ቱ ቢ ሰክሰስ፣ አይ ሃቭ ራይት። አሁን ራይት አገኛችሁ። ራይት አገኘ ከሰማይ ድክሌል አደረገልህ። በቃ ራይት አገኘ። ልክ ስትጸድቅ ራይት አገኘ። ሰማይ ድክሌል አደረገ። ራይቸስ ሆነ። ልክ አብርሃም ማመነ ጽድቅ ሆኖ ተቆጠረ። ምን ቅድም ነገር ከሆነ እግዚአብሔር ሲማልድ አብርሃም ጻድቅ ሆነ። አሁን እዚህ ላይ ሲነግረን ምን አለ? በሰራሰኝ ጻድቃን ጮሁ እግዚአብሔር። አሁን የጌታ አይኖች ሁሉ ወደ እሱ ናቸው፣ ወደ ጻድቃን ናቸው። ጆሮቹም ለጸሎታቸው ተከፍተዋል። እንደውም ለመብላች እንደዚህ አለ። አቲንክ እንትን ላይ አንደኛ ጴጥሮስ 3:13 ላይ እንደዚህ አለ። የጌታ አይኖች ወደ ጻድቃን ነው፣ ጆሮችም ለጸሎታቸው ተከፍተዋል። የጌታ አይኖች ግን ክፉ ነገር በሚያደርጉ ላይ ነው። የጌታ አይነት ነው ወደ ጻድቃን። አሁን እግዚአብሔር አይኑ ከልቤ ልንገራችሁ እናንተ ላይ ነው። ይህን ጽድቅ ተቀብላለ። መነቀባጠ ተስፋ እኔ የማደርገው እኔ የምሰራው ስራ ምናምን ቸርች ሄዳለሁ። ቸርች ስለሄድክ አትጸድቅም፣ ስለሰጠህ አትጸድቅም። በፍጹም ይሄ ሁሉ መጥፎ እንደዳሉ ብያለሁ። ነበር በፍጹም አትጸድቅም። የምትጸድቀው ይሄ ጌታን ስትቀበል፣ ይህን ጽድቅ ስትቀበል ጌታ ሆይ ብለህ ሰልክ እንደ ጳውሎስ ተልንደር ስታደርግ ጌታ ሆይ አይበል ጳውሎስ ምታሳድደኝ እኔ ናዝሬቱ ኢየሱስ ነኝ አለ። ወዮልህ አለው። በኋላ ይብስብሃል አለው።
እሺ አላ ምን ይመስላል የቄራ ልጅ ጳውሎስ ደረቱን ነፍቶ ምናምን ማለት ኳ አደረገ። ፓስተር ተስፋዬንም ኳ አደረገው። አሁን ከዚህ ማንም ይለየው የለም። በቃ ኳ አደረገኝ፣ ነካኝ፣ የሚለየኝ የለም። ጌታን ከመስበክ ይህን እውነት ከመናገር የሚያቆመኝ ኔቨር፣ መንግስት ራሱ ማቆም አይችልም። ኔቨር ዋን። ለምን? ጌታን ያውቀዋለሁ። አይ ኖ ማይ ሎርድ፣ አይ ኖ ጌታን ያውቀዋለሁ። ከዚህ ከክርስቶስ ፍቅር ደግሞ ቢለየኝ ምንም ነገር እንደሌለ ተረድቻለሁ። ከፍታ ዝቅታ ሊመጣ አይለይም። ኔቨር። ይህንን ፍቅር ማወቅ አለባቸው። እንማራለን፣ ስለ ፍቅርም እንማራለን፣ ስለ ጽድቅም እንማራለን፣ እናስተምራለን። ጌታ የሚሰጠን ኃይል። አሜን አሜን። ያዕቆብ ምዕራፍ 5:16 ላይ የጻድቃን ሰው ጸሎት በስሯ እጅግ ኃይል ታደርጋለች። ኤልያስም እንደኛ ሰው ነበራል። የጻድቃን ሰው ጸሎት በስሯ እጅግ ኃይል ታደርጋለች። ኤልያስ ምን እንደኛ ሰው ፓስተር ተስፋዬ እሱ እኮ ነቢይ አንዳንድ ሰው ነቢይ ብቻ የሚሰማ ነው ይመስላቸው። ፓስተሩ ብቻ አይደለም፣ ትሰማያለሽ። እግዚአብሔር ይሰማሻል። እግዚአብሔር የእንግዴ ልጅ የለው። እንኳን እሷን አጋርን አልሰማትም እንዴ? ሳራ ስታባራት ኤሎሮ ያለች የሚያኝን አየው እግዚአብሔር አለች። አይኗን ከፈታላት። እኔና እናንተ የሳራ ልጆች ነን፣ የጸጋ ልጆች ነን። በጸጋ ነው ሄዳለሁ። አሁን ምን አለ? የጻድቃን ጸሎት በስራዋ እጅግ ምን ኮንፊደንስ ይኑርኝ። ጴንጤ ሁሌ ማለት መጥፎ አይደለም፣ ሌላ ሰው ቢጸልይ መጥፎ አይደለም። ግን አንቺ ራስሽ ኮንፊደንስ እንደሆነ ይፈልጋል። አለዛ እግዚአብሔር ያደላል ማለት ነው። ነበር እግዚአብሔር አድሮ የለም። ቢያደላ ለፓስተር ተስፋ ያደላላቸው ነው። ወደ ሮስተርስ አስተምራቸው ቢያደላ አላቸው ማለት ኦልሞስት ስንት ዓመት እየሰራ ነው በማገለግለው የነበረው። ምንም ከቸርች የሚከፈለኝ ነገር የለም ነበር። ስንት አሁን ራሱ ፓስተሮች ብዙዎቹ አሁን እንመንት መሰራት ትራምፕ አሁን ብር አይከፍለውም፣ ክፍያ የለውም። አገሩን የሚያገለግለው ማለት እኔ አስታውሳለሁ። ብዙ አንዳንድ አገልጋዮች ከቸርች አይከፈላቸው። ይሄ በቃ እንዲህ አይነት የተረዱ ሰዎች ነው። እግዚአብሔር ሶርሳቸው ሆኖ እግዚአብሔር አይተውም። በቃ እግዚአብሔር ወገኔ በቃ እንዴት ነው ወደ ላይ ነው የሚያነሳ። ጸሎትሽ ይሰማል። ትዛላችሁም ዘካርያስን ጸሎት ተሰምቷል አለ። ጸሎት ተሰምቷል። አርጅተናል። እኔና ሚስት የተሞላ እሱ በቃ አርጅቻለሁ። አሞልድ ይሉኛል አንዳንድ አሜሪካኖች። አሞልድ የተሞላው ዘካርያስ አሞልድ አየህ፣ ያንን ከተሞላ ራስ ገለ በቃ አርጅታ ገለሃል። ከምን መስላል? መልአኩ መጥቶ ቆለፈው። በጊዜ ሊፈጸም ያለው ቃል አላመክ ማለት ድሮ 5 ደቂቃ የምናስተኛ ነበር አስታውሳለሁ። ስናል ቁጭ ይላል ተኛ 5 ደቂቃ ረፍ ይላል። አሁን የኢየሱስ ካራቴ ሆነን እንጂ ድሮ ሌላ ካራቴ ነበርን። የኢየሱስ ካራቴ አሁን ይሄ ጽድቅ ከገባችሁ በእናንተ ላይ የተሰራ መሳሪያ አይከናወንም። መሳሪያ አለ ግን አይከናወንም። እዛው ኢሳይያስ 54 ላይ እዛው ቁጥር ላይ 14 15 ላይ እንደዚህ ነው። ይህ ጽድቅ ከገባ ከልብ ልንገር ምንም አይነት መሳሪያ አይከናወንም። መሳሪያ አለ ግን አይከናወንም። ግን እዛ ኢሳይያስ 54 ላይ 15 ላይ እንደዚህ አለ። ኦኬ እነሆ ይሰበሰባሉ፣ ነገር ግን ከኔ ዘንድ ከኔ ዘንድ አይሆንም። በአንቺ ላይ የሚሰበሰብ ሁሉ ከአንቺ የተነሳ ይወድቃሉ አለ። ይሰበሰባሉ አለ፣ ከኔ ዘንድ ግን አይደለም። በአንቺ ላይ የተሰራ ኖ ዌፐን አጌንስት ሚ ሻል ፕሮስፐር ማለት ኖ ዌፐን ሻል ኖ ዌፐን። በአንቺ ላይ የተሰራ መሳሪያ አይከናወንም። ምንም አይነት መሳሪያዎች ለምን ተመሰርታላ? ቁጥር 14 ላይ ተመሰርታላ። ግን እዚህ ላይ ካልተመሰረትክ፣ ጽድቅ ላይ ካልተመሰረትክ ጉድ ፈላ። ቁጥር 14 እኮ በጽድቅ ትታነጫለሽ አለ። መመስረት አለበት። ከግፍ ትርቃለህ። ከተመሰረት ግፍ የለም። ለምን ግፍ የሚባል መሰረት አቆማል? የለም ግፍ። ጻድቃን ተመስርታለህ። ከዛ ፍርሃት፣ ድንጋጤ ወደ አንቺ ያቀርባል። ከዛ በአንቺ ላይ ይሰበሰባል፣ ነገር ግን ከኔ ዘንድ አይደለም። በአንቺ ላይ የሚሰበሰብ ከአንቺ የተነሳ ይወድቃሉ። ከምን? ይሄ ጽድቅ ከገባው ሰው መሰብሰብ ይሰበሰባሉ። አጋንንት የሌለውን ኃይል ይጠቀማል፣ ይመጣል። በተለያየ ኬስ በር በመስጋት ትዝ ይላል ጳውሎስ ዘጋብኝ ይላል በሮች። ጳውሎስ ምን መስላል? የደረሰበት መከራ መራብን አውቃለሁ አለ፣
መጥገብን አውቃለሁ። መዋረዱን ሊመጣ ይችላል። ልትዋረድ ትችላለህ። ግን ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ አለ። ግን ደስ የሚልህ ኑሮዬ ይበቃኛል ተምሬያለሁ አለ። አየህ ጴንጤ ኑሮዬ ይበቃኛል ካልተማርክ አለኝ በመጠን ኑር ይልሃል ትጸልይ ዘንድ። ስንት በቃ በጴንጤ በመጠን የማትኖር ከሆነ አንደኛ የጸሎት ጊዜ የለህም። በመጠን ኑር፣ እግዚአብሔር በቃ ያኖርሃል። እግዚአብሔር አንቀባሮ ሰጪ ነው የሚያደርገው። እግዚአብሔር በቃ ብትሰጥ ምን ትሆናለህ? በጣም አላብዜት መስጠት ትሰጣለህ። በቃ ጻድቅ አይሰስትም ይሰጣል ለእግዚአብሔር ቃል ትሰጣለህ። መስጠት ምናምን መስጠት ለምንድን ነው? የአባት ባህሪ ነው። ይሄ እንዳትረሱ። ይሄ ጽድቅ የእግዚአብሔር ባህሪ ነው። የእግዚአብሔር ባህሪ ነው። በቃ የአባቴ ባህሪ። አንዳንዱ በቃ ምድር ላይ አባቱን ነው የሚመስለው። ድሮ ይሉኛል እንደዛ ሰብ ሄጄ ሎንግ ታይም ነውና ወይ አለቻቸው ይችላል አታ ወይ አባቴ ሻበልቦ ካለ አለች ድብንደ እንደ አይታይ እንግዲህ አዎ ነኝ አልኳት። አባቱን ይመስላል ምናምን። አንዳንዴ ያ ባህሪ ይዋረዳል። መንፈስ በኢየሱስም ይሰበራል። ያ ዘር አባቴ ሆኖ ያልሆነ ከብት የለበት ሰድበት ግን አይደለም ከብት ነው ስድብ ከብት ስድብ ምናምን ሳደብ ምን ሆነ አይደለም። እኔ ከብት መች ከብት ሆንኩ? ለሱ ራሱ ጸልየለት ነው የሄደው ራሱ ወደ ጌታ ነው። ለምን መሰለ? እንደዛ ነው ነገር። እኛ አሁን ክርስቶስ እሱ እንዳለ በዚህ እሱ እንደሱ ለክርስቶስ ክርስቶስ ጻድቅ ነው። እኔ አምራቸስ ቅዱስ ኢየሱስ ሆሊ ነው። አም ሆሊ በቃ ክርስቶስ የሆንኩትን ነው መሆኑ ነው። አሁን እዚህ ምን አለ? ባንቺ ላይ የተሰራ መሳሪያ ኔቨር ምንም ማለት መሳሪያ አይከናው። በፈረዱብሽ ምላስ ትፈርጃለሽ አለ። ትፈርጃለሽ በቃ አየህ። አሁን መሳሪያ አለ ከኔ ዘንድ አይደለም፣ ይሰበሰባሉ ግን ከኔ ዘንድ አይደለም ማለት እንዳለ ከሰይጣኑ ብዙ ሰው ከእግዚአብሔር መጣበት። ምን ነካ ፓስተር ተስፋዬ እግዚአብሔር ሰጠ እግዚአብሔር ነሳ። ያ ኮንቴስቱ ካልገባ ኢዮብ እኮ ፕሬዠር ሲበዛበት ነው ያንን ያለው እንጂ መጽሐፍ አንብባል። ማን የሰጠው ዛሬ ኢዮብን እንደዛ መጥቶ ዲስትሮይ ያደረገው ነው? እግዚአብሔር ነው? ሰይጣን ነው? አሁንም በኔ ላይ የተሰራ መሳሪያ አይከናወንም። ምንም ማለት መሳሪያ፣ ምንም ማለት ድግምት፣ ምንም ማለት መስተፋቅር ባንቺ ላይ ይሄ ነገር ከገባሽ ምንም ማለት አጋንንት እያየናል መስተፋቅር ሲያሳብሩ ሴቶቹ ምናምን በቃ እንዲያሰራ መተት ምናምን እያሰሩ ኔቨር አይከናወንም። አስማት በያዕቆብ ላይ አይከናወንም። ምንም መተት አይከናወንም። ምን አለ እዚህ ላይ? ባንቺ ላይ የተሰራ ካንቺ ይወርቃሉ። ለምንድን ነው? በጽድቅ ተመስርተሻል። በጽድቅ ላይ ተመስርቻለሁ። መዝሙር 34:19 እንደዚህ ይላል። አንብብላችሁ እንደዚህ አለ። ኦኬ የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉ ያድናቸዋል። መከራቸው ምንድን ነው? ብዙ ነው። መከራ የለም ፓስተር ተስፋዬ። አረ ብዙ ይነሳባል። ስንት የሚሟርት አላየም? አሁን እዚህ ወንድማችን ላይ ሞቷል ሲሟርቱ ምናምን ሳይሞት ሞተ ያልሆነውን ሆነ ይሟርቱ ግን አይከናወንም። መስመር አለብን። ኖ ያ ብቻ አይደለም። አሁን ቲቪ ላይ ምናምን ሳይ እንደዚህ ቶሎ ሰብረዋል። ይሄ ነገር እኔ ቤት አይመጣም። ቶሎ ቤት ሰብር ከለቤት እኮ ተሰረቀ እንደዚህ በኢየሱስ ስም እኔ ቤት አይመጣም። ሰብረዋል። ቶሎ ቤት ብሬክ ይሰበሰባሉ። ከኔ ዘንድ አይደለም። ግን ባንቺ ላይ የተሰራ መሳሪያ አይከናወንም። ኔቨር። ለምን? እዚህ ጽድቅ ላይ ተመስርተሃል። ግን እዚህ ጽድቅ ላይ ሳትመሰረት ብትፎክር ትክክል አይሆንም። መሰረተ ወሳኝ ነው። ተመስርቻለሁ። ከላይ ቁጥር 14 ላይ ኢሳይያስ 54 ላይ ተመስርቻ ያለ ከግፍ ራቅ ያለ ከግፍ ሳትርቅ ምናምን ውስጥ ብትጠራ ተሳስተሃል። ምን ነገር የለም። ግን ጽድቅ ላይ ተመስርቻለሁ። በሌላ አይሰራም። ነገር አለ። የዶክተር ሪፖርት ይመጣል። ትሞታለህ የሚል ድምፅ ይመጣል። አልሞትም በህይወት እኖራለሁ። ዳዊት ሳይሰማ ቀርቶ መስሏቸዋል። አልሞትም በህይወት እኖራለሁ። ገና የእግዚአብሔር ስራ ሰራ። ግን አንተ ከተቀበልከው ትሞታለህ። ስንት እየተቀበሉ ምናምን። አንድ ጊዜ አንዷ ማታ ህልም ተኝታ 2 ዓመት ሳይሞላሽ ትሞቻለሽ አላት። ተነሳች መፎከር ጀመረች። 2 ዓመት ሳይሞላኝ እሞታለሁ። 2 ዓመት ሳይሞላኝ እሞታለሁ። አሁን እሱን ተናገር ያላት እሱን አውጂ ተባለች። ከዛ ልክ 2 ዓመት ሊሞላት 2 ወር ሲቀራት ባይ ተቀበላለች። በቃ ያንን ግን እኔ ላይ የተሰራ መሳሪያ አይከናወንም። ኔቨር ኖ ዌፐን አገንስት ሻርፕ ብሮዘር ኔቨር አለ ዌፐን ግን ነው ከኔ ዘንድ አይደለም ብሎኛል እግዚአብሔር።
አሜን። አቲንክ እየጨረስኩ ነው። ደቂቃ ስንት ነኝ ያለኝ? ታንኪ መንፈስ ቅዱስ እናመሰግናለን። ኦኬ ታንኪ መንፈስ ቅዱስ። ኦኬ ደህና ነኝ ያለሁት። ኦኬ ይሄን ቃል ላንብብላችሁ። አሁን እንትን ላይ ምሳሌ ምዕራፍ 10:30 ላይ እንደዚህ አለ። ኦኬ ሌላ አልኩ እኮ ምንድነው? ኢሳይያስ 10:30 ላይ እንደዚህ አለ። ጻድቃን ግን ለዘላለም አይናወጡም ይላል። አትናወጭም። የሚያናውጣችሁ ይቆረጡ ልቆረ ለዘላለም አትናወጥም። መናወጥ የለም አልኩ። እኔ በጣም ግርም ይለኛል ጴንጤዎች ግራ ሲጋቡ ልንወጣም ትክክል ሆኖ በህግ ሆኖ እየፈሩ ነው። ሊያስወጣን ነው። አልገባም። ጽድቅ አልገባችሁም። ለዚህ ነው ላስተምር የተነሳሁት። አልገባሽም። አይ የምትናወጥ ከሆነ አልገባም። ጽድቅ አየ ጻድቅ አትፈራም። ጻድቅ ልክ እንዳምባልኩ ምሳሌ 28 ላይ እኮ ኃጥእ ማንም ሲያሳድደው ይሸሻል አለ። ጻድቅ ልክ እንዳንበሳ ያለ ፍርሃት ይኖራል። እኔ ልፈራ ነው? አንደኛ ትክክል አይደለ ያለው ትክክል ገምዱ ምናወጥ ችግር ያለበት ነው። ችግር ያለበት ሰምቲንግ ችግር ትክክል ያልሆነ ነገር አለ። ቼክ ማድረግ ነው። ያንን ትክክል ከሆነ ነው የምትፈራው። ትክክል ከሆነ ራይት ነህ። አየኔ አምራይት ኔቨር መናወጥ የለም። ምን ምድር ብትናወጥ እኮ አንፈራም ማለት ዳዊት። ኔቨር መናወጥ ኢኮኖሚ ቢናወጥ ቢናጋ አንፈራ። እግዚአብሔር እኔን አሳትቶኝ እንደውም አትረፍርፎኛል እግዚአብሔር ኔቨር። እግዚአብሔር ወገኖች ይሄ ነው መምታሙት። እግዚአብሔር ይሄ ነው የሚያሳፍራል። ምን መስል በምድረ በዳ አይደል እና አብርሃም ሀብታም ስራ ሰርተው ነው። ሀብታሙን ስራ ሰርተው ነው። አብርሃም ስራ ሰራ ኔቨር። በምድረ በዳ ላይ ሀብታም ያደርጋል እግዚአብሔር። የእሱ በረከት ነው ባለጠጋ የሚያደርገ። አሜን። የእግዚአብሔር በረከት ባለጠጋ ነው። ሌላ አንድ ብላ አንብብላችሁ እንደዚህ ኦኬ። ምሳሌ 4:8 ላይ ታያችሁ እንደዚህ አለ። የጻድቃን መንገድ እንደ ንጋት ብርሃን ሙሉ ቀን እስኪሆን እየተጨመረ ይሄዳል። አሜን። የጻድቃን መንገድ ልክ እንደ ንጋት ብርሃን ሙሉ ቀን እስኪሆን ድረስ እየተጨመረ ይሄዳል። የኔ ነገር እየጨመረ ነው የሚሄደው። አላቅም እናንተ። የኔ ነገር እየጨመረ ይሄዳል። የጻድቃን መንገድ ልክ እንደ ንጋት ብርሃን ሙሉ ቀን እስኪሆን ድረስ እየተጨመረ ይሄዳል። የኔ ነገር እየተጨመረ ነው። በቃ ኢንክሪዝ ነው አልኳችሁ። ዘይሮ ኦፍ ኢንክሪዝ አለ። ይሄን አመት አብሶ ምርኮ ፈጠነ በዘዘ ቸኮለ ይላል። የኔ ነገር እየተጨመረ ይሄዳል። ይጨመራል። በቃ ጻድቃን ነው ይጨመራል። የጻድቃን መንገድ ልክ እንደ ንጋት ብርሃን ሙሉ ቀን እስኪሆን እየተጨመረ ይሄዳል። አንድ ጥቅስ ላንብብላችሁ ይብቃል። ምሳሌ 13:5 ላይ እንደዚህ አለ። ጻድቅ ግን ሐሰትን ይጠላል። ጻድቅ ከሆንክ ሐሰት ተባራል። ለምን መሰለህ? እግዚአብሔር ውሸተኞችን ይጠላል አለ እግዚአብሔር። እንደውም አብሶ ዮሐንስ ራእይ ላይ ውሸተኞች አይገቡም መንግስተ ሰማያት ይላል። ነበር አትገቡ። መመለስ ያስፈልጋል። ለምን መሰለህ? እግዚአብሔር ይጠላል። ውሸት የሰይጣን ነው። ከእሱ ጋር የምትተባበሩት ሰይጣን ሁሌ ጌታ ምን አለ? ሐሰተኛ ነው። ገና ከጥንቱ ሐሰተኛ ነው ሰይጣን ሁሌ ያስታል አልኩ። እዛ ውስጥ ነበር እግዚአብሔር አስወጣኝ። አሁን አለ ጻድቃን ምን ይጠላል? ሐሰትን ይጠላል። በቃ ሐሰት ይጠላል። ይሄ ጽድቅ ገብቶሃል፣ ግን ይሄ ጽድቅ ካልገባ እንዴት ተጣለ? አየ እግዚአብሔር ውሸተኞችን ይጠላል። እንደውም ጠማማ ከፈር አስወግደናል። ሐሰተኛ ምላስን አስወግደናል እግዚአብሔር። አርቅ ካንተ ይላል እግዚአብሔር። እርስ በርሳችሁ እውነትን ተነጋገሩ ይላል እግዚአብሔር። አየ አሁን እኔና እናንተ ያን እግዚአብሔር እውነተኞችን ይወድ። አብሶ ምሳሌ አቲንክ 22 ላይ 12:22 ላይ እግዚአብሔር እውነተኞችን ይወዳል፣ ውሸተኞችን ይጠላል ይላል እግዚአብሔር። ወገኖቼ አሁን ይሄ ጽድቅ ስትለብስ እግዚአብሔር የወደደውን ታደርጋለህ፣ እግዚአብሔር የጠላውን አታደርግ። የጠላውን ትጠላለህ፣ የወደደውን ማድረግ ትጀምራለህ፣ መኖር ትጀምራለህ። ይህንን ጽድቅ ነው። ስለዚህ ምን አለ እዚህ ላይ? ሐሰትን ይጠላል። ሌላ አንድ ቃል መጨረሻ ላንብብላችሁ። ምሳሌ ምዕራፍ 3 ላይ 33 ላይ እንደዚህ ነው። የእግዚአብሔር መርገም በኃጥእ ቤት ነው፣ የጻድቃን ቤት ግን ይባረካል። አሜን። የእግዚአብሔር መርገም በኃጥአን ቤት ነው። የእግዚአብሔር በረከት በማን ነው አለ? የጻድቃን ቤት ግን ይባረካል። የእግዚአብሔር መርገም በኃጥእ ቤት፣ የጻድቃን ቤት ግን ይባረካል። ስለዚህ ቁጥር 2 ይበቃኛል። ቁጥር 3 ይሄዳለሁ። በጣም is very important። ይሄ ጽድቅ መሰረቴ በቃ። ግን ይሄን ጽድቅ የምታገኘው ቅድም ነገርኩ፣ በእምነት ነው የምትጸድቀው፣ በስራ ጽድቅ። ወደ ቃል ምን መስላት ሉቃስ 23 ተዛላችሁ ቁጥር 40 ላይ ያኛው ሁለት አረመኔዎች ምን ሰርተዋል? አንዱ ጸደቀ፣
አንዱ ግን ጠፋ። እዛው መስቀል ላይ ሆኖ ወደ ሞት እየሄደ ይሳደባል። የተሞላው ስድብ ነው። መስቀል ላይ እየሞተ ይሳደባል። አይገርማችሁ? ስንት አልፎ እየሞት ወደዛ እየሄድክ ነው የምትሳደበው። ወደ ሞት እየሄድክ ነው የምትሳደበው፣ የምትራገመው። ፌክ ኒውስ ወደ ሞት እየሄድክ ነው ግን እየተሳደብክ ነው። እየሄድሽ ነው፣ እየተሳደብሽ ነው፣ ተረገምሽ ነው፣ ተጣላሽ ነው ከመንግስት ጋር። ለመንግስት ጸልይ ነው የተባልከው እንጂ እርገም አልተባልክም። you have to pray መጸለይ፣ በጣም ነው መጸለይለት። መጸለይለት እግዚአብሔር ለምንድን ነው እኛ ካረዳ ነው በጸሎት ይስታል። የኛ ግን ጸሎት ይረዳዋል። ስንጸልይለት ይረዳዋል። እግዚአብሔር አይኖቹን ይከፍታል። ለዚህ ነው ፈርስት የሚለው አንድ ጢሞቴዎስ ላይ መጀመሪያ መጸለይ ያለብን መንግስታት። ካልጸለይን እኛ ብትራገሉ መሰለ ከሱ ከባድ ነው። ላትፈራ ትወዳለህ ይላል ባለስልጣንን። እንደውም ነፍስ ያለ ተገዛ ነው የሚለው እግዚአብሔር ቃል። መገዛት አለብህ ለባለስልጣን። መነቃባተት መስኮ ዲክታተር ነው። ምን መሰላል ዳዊት ሳውል ዲክታተር አልነበር? ሲገዛለት አልገልም እግዚአብሔር የቀባውን እያለ መጨረሻ እግዚአብሔር አይደል የገደለው ሳውል ዲክታተር አልነበር? ስለዚህ ጻድቅ መሰረት ጻድቃን ነኝ፣ ራቸስ ነኝ። በቃ እኔ የፈላኩ ልትጋጭ ትችላለህ፣ ከሚስት ጋር ልትቆጣ ትችላለህ፣ ሴት አላስትልህ። ግን ይሄን ከጣላችሁ ህግ ውስጥ ትገባለህ። ከዛ በቃ መፍራት ይጀምራል። በቃ ያስፈራል። ኢኮኖሚ ያስፈራል፣ ሁኔታ ያስፈራል። ለምንድን ነው ይሄንን ጽድቅ? ልክ አዳም እኮ ጥሎ ነው ፈራው እግዚአብሔር። አዳም ሲፈልገው እግዚአብሔር በእውኑ አትብሉ ካልኳችሁ በላና እቺ አለ። መቼም ሳይሰርበት እቺ አስቀያሚ ናት ሳይለቀር እቺ ሰጠኝ ምናምን መጀመሪያ መቼ እንደዛ አለ ሲቀበላት ተገለባብጦ አይደለ ዋ ሲላለ ሔዋን ሆነችው ዋ ምናምን ሰውዬው እንዳለ ምናምን ገና ሰርግ ከተጋቡ መጀመሪያ ቀን እንቅፋት የሚሰጣት እኔ እንቅፋት ይመጣል ሲጋባ ቆይ እኔ ከዛ ትንሽ ከቆየ እያየሽ አትሄጂ ማለት ይጀምራል። ነገር ተቀየረ። አዳምም እንደዛ መሰለኛል። ነገር ተቀየረ። እቺ ሰጠኝ ምናምን ከዛ ፍርድ ፈረደ እግዚአብሔር። እሷን በቃ ችግር ውስጥ ገባች። ምጣ በዛብሻለሁ አለ። ምን ትጨነቅ ያለሻል ብዙ ነው እሱ። ስለዚህ አሁን አቲል ቁጥር 2 ይበቃኛል። መንፈስ ቅዱስ እግዚአብሔር አመሰግናለሁ፣ እናመሰግናለን። ታንኪዩ መንፈስ ቅዱስ ተባረክ። ዛሬ ያልወሰናችሁ ሰዎች ይሄ ጽድቅ ፓስተር ያስፈልገኛል፣ ይሄ ጽድቅ ነው በቃ መኖር በቃ መፈልገው ይሄ ጽድቅ ነው ካልክ ሬዲ ነው። ጊፍት ነው ጽድቅ። የምትጸድቀው ደግሞ ስታምን ነው። በቃ በህግ ስራ መዝደቅ የለም። በህግ ጸድቃለሁ ካልክ ከክርስቶስ ትለያለህ። ያንተ ፈርት ነው እሱ። ለምን ኢየሱስ መጣታል? አሁን ኢየሱስ ከፈለልኝ፣ በደሙ አጸደቀኝ። አሁን በሱ ስራ እኔ ጸድቄያለሁ። በእርሱ ስራ እኮ ነው የእግዚአብሔር ልጆች ልንሆን አስቀድሞ ወደደ መሰለኝ። በሱ ስራ ወደ አብ እገባለሁ። እኔ አሁን እሱ በሰራው ስራ ነው እንጂ እኔ በሰራው የእኔ ስራ ምንድነው? አሜን። ልክ የምንወዳት ማርያም እኮ አሜን ታግላለች እኮ መጨረሻ ላይ አሜን አለች። በቃ እንደ ቃል ይሁንልኝ አለች። ምን ይመስላል? ጸጋ ይተሻል ወንዳ ነው። ጥያቄ ብዙ ጥያቄ አለች። እንዴት ሊጸድቃለሁ ምናምን እንዲሰርች ምናምን በአእምሮ ያመሷል። ልክ በአእምሮ እንዴት ነው ወንዳ ነው ምናምን ጥያቄ እንደዛ ብሎ ነገር የለም። ይሄ ጽድቅ ነጻ ስጦታ ነው። መተመቀበል ነው። ከዛ ትኖራለህ። ልክ በቃ ትክክል መኖር ትጀምራለህ። አለዛ አትችልም። ስለዚህ አጭር ጸሎት ጸልያለሁ። እዚህ ላይ ጌታን ከተቀበልክ ይሄ ቸርች አይደለም። ባለበት ቦታ ሄደ ቸርች ጌታን አግኝቻለሁ፣ ደቀ መዝሙር አስተምረኝ፣ ደህንነት አስተምረኝ በል። ጌታ ያስተምር በቃ ባለበት። ይሄ ግን ቸርች አይደለም። እኔ ግን ወይ የለም ፓስተር ቸርች የለም ካልክ ፓስተር ተስፋ ያለማየሁ ዩቲዩብ ላይ ማት ያጫንኩት ጠይቀኝ። ደህንነት ደቀ መዝሙር ሁሉ ተጭኗል። ተስፋ ያለማየሁ ፌስቡክ ላይ ኮንታክት ላይ ከገባችሁ ሊንክ አለ። ክሊክ ወርዶ ፌስ እዛ ሬዲዮ አለ። ዛማሺ ሰው ይገባል ሬዲዮ ማለት ነው። ስለዚህ ኢየሱስ ጌታ ነው። አጭር ጸሎት ጸልያለሁ። እኔ የምጸልየው አጭር ጸሎት በቃ አጭር ጸሎት ጸልያለሁ። ወርዳለሁ። ተቀበል በእምነት ጌታው ብለህ ልብሽን ከፍተሽ ተቀበይ። ግድል ግባቤው ከዛ ልክ ሲገባ አንቺ ራስሽ ትመስልካለሁ አልኩ። ለምሳሌ ሎሚ ያለ ብርቱካን አሁን ስለዚህ ብርቱካን ይዤ ስለዚህ ብርቱካን ንገሩኝ ብላችሁ 100% ሆናችሁ አትነግሩኝ። ይጣፍጣል አይጣፍጥ ማለት ነው። ቀምሰ ግን ትነግን። አሁንም ኢየሱስ ቸር እንደሆነ ቀመሱ ይላል። ስትቀምሰው በቃ ታውቃለህ። በቃ ራስሽ ምስክር ትሆኛለሽ። ጌታ እውነትም ቸር ነው። ጌታ ለካ የሚያምር በቃ ይሄ ጌታ ቀመሱት ግድ የለም በቃ ከዛ ያሳምራችሁ። ምንም የምታጡት ነገር የለም የሚጎልባችሁ እንደውም በቃ ያምርባችኋል። እኔ ውበት የሰጠኝ ኢየሱስ ነው እንጂ እኔ ፓስተር ተስፋዬ ሞቶ ነበር ግን እድሜ ሰጠኝ።
ጌታ ሰጠኝ፣ ምሕረት አደረገልኝ። ልክ ጳውሎስ እንዳለው አሳዳጅ ነበርኩ አለ። ጌታ ምሕረት አደረገልኛል። ስለዚህ አጭር ጸሎት ይጸልያል። ሬዲዮ ላይ ሬዲ አንድ ሶስት ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ዓለምን ሰይጣንን እከዳለሁ። ከኢየሱሴ ጋር ኪዳን አደርጋለሁ። ስለተቀበልከኝ ስሜን በሕይወት መዝገብ ስለጻፍክ አመሰግናለሁ። አሜን። በቃ አጭር ጸሎት። ምን እያልክ ነው ፓስተር? አትንቀጥቀጥ፣ መንቀጥቀጥ የለም። በቃ አጭር ጸሎት። ጌታ እቀበልሃለሁ። ከተቀበልክ ወልካም። የመጀመሪያ ስራ ዮሐንስ ወንጌል ማንበብ፣ መጽሐፍ ማንበብ አለባቸው። መጽሐፍ ካላነበብክ ታውቃለህ። መጽሐፍ ቅዱስ አታውቅም አልኩ። ትምህርት ተምረህ ካላጠና ዶክተር መሆን አችልም። መጽሐፍ ቅዱስ ስታነብ ሞር አይንን ይከፍትልሃል፣ ቦግ ያደርግልሃል፣ አንዷ ቃል ይቀይርሃል። ስለዚህ ጌታ ነው። ሌላ ፓስተር ተስፋ ያለም ዩቲዩብ ላይ ተስፋ ያለም ፌስቡክ ላይ ብያቸዋለሁ። ሬዲዮን አለን 518-907-9015 በሞባይል ፎን በቤት ፎን። ስለ እግዚአብሔር እናመሰግናለን በጌታ በኢየሱስ ስም። እግዚአብሔር አባቶ ይህንን ጽድቅ ስላለበስከን ዛሬም በኢየሱስ ክርስቶስ ስም ተባረክ። ይሄ ቃል ፍሬ ያፈራ። ሜድበት ማሺ ቦታ ሄዳል። በኢየሱስ ስም ፍሬ ያፍራ። ጳውሎስ ተከለ፣ ኦጵሎስ አጠጣ። የሚያሳድግ እግዚአብሔር ነው። እግዚአብሔር በኢየሱስ ስም አንተ ስለምታሳድግ ይሄ ጽድቅ ስለሚገባቸው በዚህ ጽድቅ ላይ ስለሚመሰረቱ እግዚአብሔር እናመሰግናለን። ክብር ሁሉ ላንተ ይሁን። ከፍ ገባን በኢየሱስ ስም አሜን። ስለዚህ ኢየሱስ ጌታ ነው። ጸጋ ይብዛላችሁ። የሼር አድርጉት። ይሄንን ላኩት፣ ሼር ሰብስክራይብ እንደዛም ብዬ ማላቀም ነኝ። ላኩት እናንተ። ጸጋ ይብዛላችሁ። አይ ቲንክ ቁጥር 3 እንትን ላይ እንገናኝ። አይ ቲንክ ዛሬ ማክሰኞ ነው፣ ዓርብ ዕለት እንገናኛለን፣ እንማራለን። ጌታ ያስተምረናል። ይሄ ጽድቅ ወገኖች መሰረት ነው። ጸጋ ይብዛላችሁ። ጸልዩልኝ። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ጸጋ ይብዛላችሁ። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ታንኪ መንፈስ ቅዱስ እናመሰግናለን። ክብር